የቡና ግፍ አለበት። ግን አንድ ቀን እንደምናገር አቅ ነበር። የሆነ ሚዲያ ድሎ አግኝቼ እውነታ እንደማወጣ አቅ ነበር። በቶክ ጀምስ እና በጋቶች ፓኖ መካከል የሆነ ነገር አለ። ስለዚህ የሚወሩት ነገሮች ሊኖሩ ይችላሉ። አሁን መነሻቸው ምን ሊሆን እንደሚችል ምክንያቱ አሰልጣኙ ዮሐንስ ሳሌ ከነዛ ሴት ኤጀንቶች ጋር ግንኙነት ኖሮት ተበቅሏል ማለት እንችላለን። ያው ሴቶቹ የሆነ ነገር አድርጓል ብዬ አስባለሁ። ከጀርባ 500 ብር ቡናም ሴት ጫትኩት ዋናው ቡድንም እያለ 500 ብር ነው። 500 ብር የተጫወትኩት እኔ ቡና በሁለት ዓመት በዋናው ቡድን ደረጃ ተጨማሪ ፐርፎርማንስ ታይቷል። በአንድ ሺህ ነው ቡና እስከሞታ 1 ሺህ ነው ዳሞዚ። አራት ቀልድ እንደዛ እየተጨበጨበል በአንድ ሺህ ነው የተጫወትኩት። ከቅዱስ ጊዮርጊስ ጋር ከመጋረጃ ጀርባ ስለተነጋገረ ነው እንጂ ለምን ቅዱስ ጊዮርጊስም ያቀረበልኝ ብር በዛ ሰዓት በጣም ከፍተኛ ብር ነው። ከቡና የበለጠ ነበር የሰጠው። ከቡና በጣም የበለጠ ነው። ለቡናም እኔም ለቡናም ከጠየቅኩት ብር በላይ ነው ጊዮርጊስ ሊከፍለኝ የነበረው። ቡና ያቀረበልኝ እኔም ቡናም የጠየቅኩት ብር በላይ ነው ሊከፍለኝ የነበረው በሰዓቱ። በዛ ልክ ከባድ ነበር ማለት ነው ነገሮች። በጣም ህይወት ሊያሳጥ የሚችል ጉዳዮች ነበሩ። በደንብ ለምሳሌ ምን ነበር እዛ ያለው? አሁን ለምሳሌ ጨለማ ቤት ነው ያስገባኝ። የሰው ልብስ ያለው የሰው ዕቃ ሰው የለም። በረር የተሰበረ ነው። እነኚህ ሁሉ ስትደምረው የሚያናግርህ ሰው የለም። ምግብ የሚሰጥ ሰው የለም። ምንድን ነው የተፈጠረው? ጤና ይስጥልኝ ክቡራትና ክቡራን፣ በያላችሁበት እንደምን ቆይታችኋል? ይህ 7ኛ ፖድካስት ነው። እኔ ሱራፌል አሸናፊ፣ የዛሬ እንግዳዬ ደግሞ የጋምቤላው ኮከብ ያ ድንቅ የመሃል ተከላካይ ቶክ ጀምስ 7ኛ ስቱዲዮ ደርሷል። በ2000ዎቹ መጀመሪያ ላይ ካምቦሎጆ ላይ ካስጨበጨቡን ተጫዋቾች መካከል አንዱ የሆነው ቶክ ጀምስ ብዙ የሚነሱ ጉዳዮች አሉት። ከኢትዮጵያ ቡና እስከ ኢራቅ ድረስ ያልተሰሙ ጉዳዮችን እዚህ 7ኛ ፖድካስት ላይ ሊያወጋን እኛ ጋር ነው ያለው። ይህንን ቆይታችንን ሰብስክራይብ እና ላይክ እያደረጋችሁ እንድትጀምሩ በታላቅ ትህትና ጠይቃችኋለሁ። በያላችሁበት መልካም ጊዜ ይሆንላችሁ። ቶካችን እንኳን ደህና መጣ። እንኳን ደህና ቆያችሁ። ሁሉ ሰላም ነው? ሁሉ ሰላም፣ እግዚአብሔር ይመስገን። እዚህ 7ኛ ፖድካስት ስቱዲዮ ስለመጣ ጥሬን አክብረ ስለተገናኘን የእውነት ደስ ብሎኛል። እግዚአብሔር ያክብርልኝ፣ ክብረት ይስጥልኝ ብያለሁ። እኔም እጅግ በጣም አመሰግናለሁ እድሉ ስለሰጣችሁኝ፣ እናንተ ስለጋበዛችሁኝ በጣም አመሰግናለሁ። ቶክ ጀምስ 2000ዎቹ መጀመሪያ ላይ በኢትዮጵያ እግር ኳስ በተደጋጋሚ ከሚጠሩ ስሞች መካከል አንደኛው፣ ከትልቁ ኢትዮጵያ ቡና ጀምሮ ብዙ መንገዶችን የተጓዘ መሀል ላይ የተፈጠሩ ጉዳዮች አሉ። 7ኛ ፖድካስት ላይ በደንብ አድርገን እናጠራቸዋለን። ለሁሉም ዝግጁ? በጣም ዝግጁ ነኝ። በደንብ ዝግጁ ነኝ። ብዙ ነገር አለ። ብዙ ደጋፊ መሰማት ያለባቸው ብዙ ነገሮች አሉ። ብዙ ሰዎች ማያውቋቸው ብዙ ነገሮች አሉ። ስለ ጋብዛቸው በጣም ደስ ብሎኛል። ያው ማንም ሰምቶ ማያውቃቸው በእኔ ህይወት ላይ የሆኑ ብዙ ነገሮች ስላሉ እዚህ እናገራለሁ ብዬ አስባለሁ። የቶክ ጀምስ የእግር ኳስ ህይወት ከትልቁ ኢትዮጵያ ቡና ነው የሚጀምረው። እድለኛ ነህ። መነሻ ከትልቅ ቡድን ነው። እስኪ ይህንን ጉዳይ በደንብ እናንሳው። ለኢትዮጵያ ቡና መጫወት የመጀመሪያው ክለብ ኢትዮጵያ ቡና መሆኑ ስሜቱ እንዴት ያለ ነው? ኢትዮጵያ ቡና በጣም ትልቅ ክለብ ነው። ያው እኔ እንደ እድል ሆኖ ከኢትዮጵያ ቡና ጀምር ያለው ስሜቱ በጣም ከፍ ያለ ነው። ማሊያውም ግርማ ሞገሱ በደንብ ነው ያለው። ቢጫ ማሊያ ቀላል የሚባል አይደለም። የራሱ ስነ ልቦና የሚፈልግ ቲም ነው እና ከዛ መጀመር ትልቅ መታደል ነው። እንደ አንድ ወጣት ጫናው ከፍ ያለ ነው ብዬ አስባለሁ። ያኔ ቶክ በነፍሱን ይማረውና በአሰልጣኝ ስዩም አባተ ነው ለኢትዮጵያ ቡና እንድትፈርም የሆነው። መቼ ማለት ነው? ያው በ2003 ዝዋይ አንደር 17 ውድድር ነበረ። ክረምት ላይ በክረምት ውድድር ላይ መጣን። ያው ጋምቤላ ከዛ ፊት የሚታወቀው ብዙ ጎል ገብቶበት ነበር የሚመለሰው ቲሞቹ ሲመጡ ወደዚህ። በእኛ ጀኔሬሽን ግን እኛ ስንመጣ ያኛው ነገር ለመቀየር ሀሳብ ስለነበረን ከዛ ዝዋይ ላይ በነበረው ውድድር ነፍሱ ይማረው ስዩም አባተ ተገኝቶ እዛ ልጆች ለማመልመል ተልኮ ነበር በቡና አማካኝነት። ከዛ አይቶን መልምሎናል። ያው እስከ ፍጻሜ ድረስም ደርሰናል። ፍጻሜ ነው በፔናልቲ የተሸነፈን። ዝዋይ ላይ በነበረው ውድድር የጋምቤላ ክልል ነው ወክላችሁን የመጣችሁት? የጋምቤላ ክልል ወክለን። አንተ አለ? እኔ ያለው ጋቶች አለ፣ ኪም አለ፣ ላክኖም አለ፣ ሮን አለ።
ከዛ በኋላ ከኢትዮጵያ ቡና ጋር የቀጠላችሁት ግን ሁለታችሁ ናችሁ? አዎ ሶስታችን በቢ ውስጥ ነበርን እስከ ተስፋ ድረስ ተጉዘናል። አምስታችሁ? ሶስታችሁ? አምስታችን አንተ ጋቶችና ሮን ተጉዘናል። ከዛ መጨረሻ ላይ ሁለታችን ነው የቀረን ነው። ወደ ዋና ቡድን ያደጋችሁ? ወደ ዋና ቡድን ያደግ ነው ሁለታችሁ ናችሁ? ሶስታችን አደገን። ከዛ ዝግጅት ላይ ሁለታችን ተያዘን፣ አንዱ ተቀነሰ። በጣም አሪፍ። ለኢትዮጵያ ቡና ምን ያህል ጊዜ ተጫወትክ? በቢ ደረጃ እና በዋናው ደረጃ? በቢ ደረጃ 1 ዓመት፣ በተስፋ ደረጃ 1 ዓመት፣ በዋና ቲም 2 ዓመት። በዋናው ቲም 2 ዓመት። ለመጀመሪያ ጊዜ ከማን ጋር ነበር የተጫወትከው በዋና ቡድን ደረጃ? ያው የመጀመሪያ ጌም ሲቲ ካፕ ነበር። ሲቲ ካፕ? ለምሳሌ ዝግጅት ስንሄድ በጣም ትልቅ ስኳድ ነበር ይዘን ሄድ ነው ማለት ቲሙ ሙሉ ቲም የነበረ ቡድን ነው። ከዛ ወደ 13 ልጆች ነው ያደግ ነው ከተስፋ ቲም ማለት ነው። ወደ 30 ምናምን ወደ 40 የሚጠጋ ስኳድ ነው ይዘን ሄድ ነው። ከዛ ውስጥ ምልመላ ለኛ ምንታይ ልጆች ነበሩ፣ በፍርማ የመጡ ልጆች ነበሩ። የሚገርም ቲም ነበር የነበረው። ከዛ ልጆች ውስጥ ወደ 4 ገባን፣ ሌሎቹ ተቀንሶ 4ታችን አደገን ማለት ነው። ከዛ የመጀመሪያ ጌም ሲቲ ካፕ ነበር የተካሄደው አዲስ አበባ ላይ። ዝግጅታችን እዛ ብዙ ወዳጅነቶች አድርገናል። ከዛ ወዳጅነቶች ዝግጅታችን አጠናቀን አዲስ አበባ ስንመጣ ከኤልፓ ነበረ። እኔ እውነት ለመናገር ገባለ ብዬ አላሰብኩም። ከነበረው ስብስብ ከነበሩ ልጆች አንጻር በጣም ጠንካራ ቲም ነው የነበረው። ለማግባትም ሀሳብም አልነበረኝም። ቤንች እንደምሆን ነው የማውቀው። ከዛ ሜዳ ሄደን ለጌም ከኤልፓ ነበር የመጀመሪያ ጌማችን። ከዛ እንደ አጋጣሚ ሆኖ ኮቹ ቤስት ለበን ሲናገር፣ ማን ነበረ ኮቹ በጊዜው? ጸጋይ ኪዳነ ማርያም። ጸጋይ ኪዳነ ማርያም። እሺ። ከዛ ቤስት ለበን ሲናገር እንዳለውበት ተናገረ። ከዛ ከኤልፓ ጋር ጌም አደረገን። ኤልፓ በጣም ጠንካራ ቲም ነበረ በሰዓቱ። ከዛ እንደ ፈጣሪ ፍቃድ 2-1 አሸንፈናል። 2-1 አሸነፋችሁ። ያ በኢትዮጵያ ቡና ማሊያ በዋናው ቡድን ደረጃ የመጀመሪያ ጨዋታ ነበር ማለት ነው። ስብስቡን ታስታውሰው ነበር? በደንብ ነው የማስታውሰው። ከአንተ ጋር የተጣመረው ማን ነው? ያው ዲፌንሱ ባክፎሩ። እሺ። ተስፋዬ በቀለ በግራ፣ ጃምቦ ተስፋዬ በቀለ በግራ፣ በቀኝ ሲሳይ ደምሴ። ሲሳይ ደምሴ ሶኮ። እሺ። ሴንትራል ላይ እኔና ተስፋዬ ድባባ። ጃምቦ ግራ ላይ፣ ጃምቦ ግራ፣ ሲሳይ ቀኝ፣ እኔና ተስፋዬ ድባባ ሴንትራል ላይ። ተስፋዬ ድባባ ሁለቱ ተስፋዮች ነበሩ ዋንጫ ሲበሉ የነበረው ቡድን። ከዛ ሚድፊልዱ ዳዊት እስጢፋኖስ፣ መስዑድ፣ ፋሲካ። ከዛ ከፊት ሙሉ አለም። እሺ። ኤፍሬም ሙሉ አለም፣ ጥላውን፣ ኤፍሬም ለሚካኤል ጋሪ። በጣም ቆንጆ ስብስብ ነው። ከተስፋዬ ዲባባ ጋር የነበራችሁ ኬሚስትሪ መናበብ በመጀመሪያው ጨዋታ እንዴት ነበረ? በጣም አሪፍ ነው። እኔ በባክፎሩ እነኚህ ዲፌንሶች ማግኘቴ ከእነኚህ ጋር ማጫወቴ በጣም እድለኛ ነኝ። እውነት ለመናገር በጣም የሚገርም ዲፌንሶች ናቸው። የሚገርም የመረዳት እንትን አላቸው። በቃ ታዳጊ ስለነበርኩ እነሱን ነበር የሚያዙኝ፣ የሚነግሩኝ ነገር ፖዚቲቭ ነበሩ ለእኔ በጣም። ያው ያ ደረጃ በመድረሴ የእነሱ አስተዋጽኦ በጣም ከፍተኛ ነው። ቶክ ጀምስ በኢትዮጵያ ቡና ደጋፊዎች በትልቁ ከሚወደዱ ተጫዋቾች መካከል አንዱ ነበርክ በጊዜው። ቀደም ሲል መግቢያችን ላይ ቶክ አለ የምለው የእነሱ ዝማሬ ነበረ። ራስን እስኪ ግለጥልኝ። እንዴት ያለ ተጫዋች ነበርክ? ኳሊቲ ምን ነበር እንደ አንድ የማል ተከላካይ? ያው ትልቁ ነገር ቡና ቤት እንትን ይፈልጋል በደንብ ስነልቦና ጠንካራ መሆን አለብህ። ያው እኔ 2003 በገባሁበት ሰዓት ዋንጫ ሲበላ ቲሙ ከታተል ነበር፣ ጌሞቹ ገብቼ አይ ነበር። 2004ም ወደ ዋና ቲም ትሬኒንጎች ውበቱ አባት በነበረበት ሰዓት ትሬኒንጎች ማግኘትም እድሉ አግኝቼ ነበር። ተመላልሼ ትሬኒንግ ሰራ ነበር፣ ግን ብይ ጨዋታለሁ እና ቲሙ በጣም ጠንካራ ስነልቦና እንደሚፈልግ ገብቶኛል። ራሴ በጣም በደንብ ነው ያዘጋጀው። ለምን እዛ ውስጥ ነው የነበርኩት። ቲሙ ምን እንደሚፈልግ ሁሉ ነገር አውቄ ነው ያደግኩት። ከዛ ዋና ቲም ሲገባ ያልኛው ነገር የደጋፊ የሚፈልገው ስነልቦና ይዤ ነው የመጣው። ያው በኳሊቲ ደረጃ ያው ብዙ ኳሊቲዎች አሉኝ። ቡና ግን በሚፈልገው መንገድ ባጫወት ደረጃ የሚፈልገው መንገድ ነበር። ስለዚህ ያ መንገድ ከታችኛው ይዤ ስለመጣው በዛ መንገድ ነው የቀጠልኩት። ያው ብዙ ኳሊቲዎች አሉኝ ብዬ አስባለሁ። ቶክ 7ኛ ፖድካስት ላይ ሁሉ ነገር በግልጽ ስለሚነሳ አሁን ከዚህ በኋላ ያሉት ነገሮች በደንብ በግልጽ አድርገን ልናነሳው ነው። ኢትዮጵያ ቡና ቤት የተወደደው ገና በጠዋት ያንን ቡድን የተቀላቀለው ከጋምቤላ የመጣው ያ ኮከብ ጋብቻው ጥሩ ቢሆንም ከኢትዮጵያ ቡና ጋር የተጣመረበት መንገድ ድንቅ ቢሆንም ፍቺው ግን እስካሁን ድረስ እንቆቅልሽ ነው። ፍቺው ግን እስካሁን ድረስ በበርካታ ደጋፊዎች ቶክ ክዶናል። ምናልባት የቶክ የእግር ኳስ ሕይወት በዚህ መልኩ የተበላሸው የቡና ግፍ አለበት። ቶክ ለኢትዮጵያ ቡና ጀርባውን ሰጥቷል የሚል ነገር ይነሳል። ከባለቤቱ አፍ ልሰማው ነው። እውነት ቶክ ጀምስ
የኢትዮጵያ ቡና ግፍ አለበት? እውነት ቶክ ጀምስ ኢትዮጵያ ቡናን ከርቷል? የተፈጠረው ነገር ምንድነው? እስኪ አጫውተኝ። እውነት ለመናገር ያው የጥያቄ መጠየቅ በጣም ደስ ብሎኛል። ዛሬ መልስ እሰጣለሁ ብዬ አስባለሁ። እሺ መልስ ያላገኘ ጥያቄ ነው ማለት ረዘም ያለ ጊዜ እኔም ስኖርም ሲንቀሳቀስ የተቸገርኩበት ነው። ይጠይቁሃል ብዙ ሰዎች እስካሁን ድረስ ብዙ ሰዎች ጥያቄ የፈጠረባቸው እስካሁን ድረስ የሚጠይቁኝ ሰዎች አሉ። ስለዚህ ደስተኛ ነኝ ዛሬ መልስ በማግኘቱ። ያው ትልቁ ነገር ከቡና የወጣበት እኔ ቡና ስፈርም ያው ህግ አለ፣ ፌዴሬሽን የተቀመጠው ህግ። እሺ አንድ ተጫዋች ከቢ አድጎ ዋና ቲም ሲጫወት ሲፈርም 3 ዓመት ማገልገል አለበት ይላል በህጉ። ቡና ግን ሲያስፈርመን በ2 ዓመት ነው ያስፈርመው። ያው እኔ ስፈርም ማውቀው ነገር አልነበረም። ውሉ 5 ዓመት ይሆን 2 ዓመት ይሆን 3 ዓመት ይሆን አላውቅም። በቃ ታዳጊ ነበርኩ፣ መጫወቱ ነው ማለት ነው። በቃ እኛ አስፈረሙ። ከዛ 1 ዓመት ተጫወተ። 2ኛ ዓመት ሲመጣ ጠሩ፣ ቢሮ ማለት ነው። ጠሩን። ውል ትጨርሳላችሁ አሉ። እኛ የምናውቀው ነገር የለም። ውል ስለምትጨርሱ በ2 ዓመት እንደራደርና በክፍያ ከዛ አንዱ ያኔ የቀረው ዓመት ተጨምሮበት በ3 ዓመት ፈርሙ ሚል ነገር አቀረቡልኝ። ከዛ እኔ ነገርኳቸው ያለው ነገር አይ እኛ ስንፈርም ያኔ 2 ዓመት ነው 3 ዓመት እንደራደርና በክፍያ የቲሙ የኛ አይደለም። ለምን ቲሙ በፈለገው 3 ዓመት በህጉ መሰረት መስፈረም ይችል ነበር። 2 ዓመት ያደረጋችሁበት ምክንያት ራሳችሁ ምክንያት ይኖራችኋል። ስለዚህ እኔ በኩሌ በ2 ዓመት እንነጋገር፣ በ2 ዓመት ፈርማለሁ፣ ችግር የለብኝም ሚል መልስ ነው የሰጧቸው። እሺ ከዛ ክለቡ ፈቃደኛ ሊሆን አልቻለም። በጣም ብዙ ክርክሮች አድርገናል። አሁን ብዙ ሰዎች የሚያስቡት ከቡና የወጣው በብር ሚል ነገር ነው ያለው። እሱ በጣም ትልቅ ስለ ብር ላይ አልደረስንም በዛ ሰዓት። ከዛ የዓመቱ ጉዳይ በጣም ብዙ ክርክር ወስደንበታል። ልንግባባ አልቻልንም፣ ሁለታችን ከቲሙ ጋር ማለት ነው። ከዛ የደጋፊ ማህበር የነበረው በሰዓቱ በጣም ላመሰግናቸው እፈልጋለሁ። እሺ እነሱ ጣልቃ ገቡ፣ አመራሮቹ አናገሩት፣ እኛን ጠሩን፣ ቁጭ አደረጉን ሁለታችን መሀል ገብቶ። ከዛ አመራሮቹን አሳመኗቸው። በቃ ልጆቹ የኛ ናቸው፣ 2 ዓመት መፈረም እንዳለብን ቢል ነገር ደረሰን። ከክለቡ ጋር ተስማማን። አመራሮቹ ባሉበት፣ የደጋፊ ማህበሮች ባሉበት፣ እኛ ባለንበት ተስማምተን ዝውውሩ ስላልተከፈተ ዝውውሩ ሲከፈት መጥቼ እንደምፈረም ነበር ያሰብኩት። ቡና እዛ ብር ላይ ምንም ተናገረው ነገር የለም። በአመት ነበር ክርክራችን። በአመት 2 ዓመት ሆኖ ተስማማ። ከዛ ለረፍት ገንቤላ ሲሄድ ከዛ ገዛኝ ጋቶችን ይጣራል። ኦኬ በጊዜው የክለቡ ስራ አስኪያጅ የነበረው አቶ ገዛኝ ነው። ስራ አስኪያጅ ነበረው አቶ ገዛኝ። ኦኬ አቶ ገዛኝ ጋቶችን ይጠራዋል። እሺ እኔ አልነበርኩም ማለት ነው። እሺ ይጠራዋል። ከዛ ሲጠራው ይነጋገራል። ጋቶች ፍርማው እንዲያኖር ለቲሙ እኔ ስላልነበርኩ ገንቤላ ረፍት ላይ ነበር። ከዛ እዛ ጋር ሲነጋገሩ ይመስለኛል ያው የደረሰ ኢንፎርሜሽን በሁለቱም በኩልም ያለመግባባት ተፈጠረ። በጋቶችና በአቶ ገዛኝ ይባል በቃ በጣም አላስፈላጊ ነገሮች ብዙ ችግር ተፈጠረ። ከዛ አቶ ገዛኝ እንደውም ካሁን በኋላ 3 ዓመት ነው የምትፈርሙት ብሎ ለጋቶች ነገሩ። ከዛ ጋቶች እንደወጣ እኔ ትሬኒንግ ይዤ ገንቤላ ነበር። ትሬኒንግ መንገድ ላይ ያለው ደወለልኝ። ሲደውልልኝ ስልክ ያነሳው ስናወራ አይ አሁን ቢሮ ገብቼ ነበር፣ ከገዛኝ ጋር ያለመግባባት ተፈጥሯል፣ አቶ ገዛኝ ጋር ያለመግባባት ተፈጥሯል እና 3 ዓመት ትፈርማላችሁ ብሎ ነው የወጣው። በጣም ተጣልተናል አለኝ። እንዴት እንደዛ ሊሆን ይችላል? እነሱ ትልቅ ሰዎች ናቸው፣ ትልቅ አመራሮች ባሉበት፣ ደጋፊ ባለበት ተስማምተን እንዴት ይሆናል? አይ ብሏል። ልደውልለት አልኩት። አቶ ገዛኝ ጋር ደወል። ስደውልለት እውነት ነው ተጋጭተናል፣ ግን አንተ አይመለከተንም ማለት ሲያንሽ ብዬ ስልኬ ዘጋው። ለምን አይመለከተኝም? እውነት ለመናገር ሁለቱ የተፈጠረው ክፍተት የለውበትም። አይመለከተንም በቃ እሺ። እኔ ስመጣ እንዳወራ ነው እነጋገራለን ብዬ አይመለከተንም ሲል እሺ ብዬ ስልኬ ዘጋው። ትሬኒንግ ሰራው። ከዛ መጣሁ። ዝግጅት ተጠራ። ብሔራዊ ቡድን ዝግጅት ስገባ አላናገረንም ክለቡ። ሐዋሳ ገባን። ከዛ እንጀዋወል ነበር። እኔ እንደምፈርም ነው ማለት ነው። 2 ዓመት ኦልሬዲ የተስማማነው ጉዳይ። ከዛ ወደ አዲስ አበባ ቲሙ ስንመጣ ቢሮ ጠሩኝ ለማፈረም። ሲያናግሩኝ ፈርም ሲሉኝ አይ የተናገርነው 2 ዓመት ልፈርም አልኳቸው። 3 ዓመት ልፈርም አሉኝ። እኔ እኮ ቁጭ ብለን ተነጋግረናል 2 ዓመት እንደምፈርም፣ 3 ዓመት እንዴት ይሆናል ሚል መልስ ሰጧቸው። ስሰጣቸው አቶ ገዛኝ ምን አይነት መልስ ነው የሰጠኝ መጨረሻ ላይ?
አንተና ገቶች ተለያየን አናያችሁ አንድ ሆናችሁ ነው የምናያችሁ አለኝ። በጣም ልብስ ከተለኝ እኔ ባላጠፈው ጥፋት እንዴት 2 ዓመት የተስማማው ሰውዬ እንዴት 3 ዓመት መለሳል ሚል ነገር ልብስ በጣም ከተለኝ በቃ እንደውም አልፈርም ማለት በቃ ለምን ተናገረን የጨረስነው ነገር እንዴት በአንተና በገቶች የተፈጠረው ጽፍ በአቶ ገዛኢ በገቶች የተፈጠረው እንዴት እኔ እቀጣለሁ? ማንም ሰው እስኪ ጀጅ ያድርገው በእኔ ቦታ ቢሆን በሌለበት የተጣሉ ሌሎች ሰዎች አንተና እሱ እኩል እናያቸዋለን 3 ዓመት ፈርም እንዴት ይከብዳል። ልብስ ከተለኝ በቃ ብዙ ነገሮች ተደረገ ልንግባባ አልቻለም። ደጋፊዎች እኔ ለኢትዮጵያ ቡና ደጋፊ በጣም ትልቅ ቦታ አለኝ፣ ትልቅ ክብር አለኝ። ብዙ መስዋዕትነት ከፍሏል በእኔ ጉዳይ በጣም ከፍሏል። እኔ አውቃለሁ አልረሳም። በጣም ብዙ ያለቀሱ ደጋፊዎች አሉ። በጣም ብዙ መስዋዕትነት ነው የከፈሉ። ግን ያ የዓመቱ ጉዳይ ሊያስማማን አልቻለንም። እኔ ከጋምቤላ ሲመጣ ከኤርፖርት ወደ 40-30 ደጋፊ ከኤርፖርት ይዞኝ መጥቶ የማቶ አለቃ ቢሮ ይዞኝ ሄደን ማፈረም አለበት ዛሬ የሚል ሀሳብ ነበራቸው። ገባው። ከዛ ከኢትዮጵያ ቡና አመራሮች ጋር ልንግባባ አልቻልንም። በዓመቶች ዙሪያ ይህ በብር ጉዳይ አይደለም። አሁን ሰው እንደሚያስበው ብዙ ደጋፊ እንደ ብር አይደለም። በዓመቶች ጉዳይ ነው ልንስማማ ያልቻልነው። ያ ነገር ደግሞ ልብስ እንዲከተል ያደረገኝ አላጠፉም። እኔ ምንም ጥፋት የለብኝም። በቃ የተጋጩት ሌሎች ሰዎች ናቸው። እኔ በሌለውበት ምንም ጥፋት ባላጠፋው እንዴት ቀጣለሁ የሚል ሀሳብ ስለነበረኝ ነው በሰዓቱ። ከዛ ሳንግባባ ወጣው። ከዛ ብዙ ደጋፊ እኔ እንዲፈርም ጫና እያደረገ ስለነበረ ክለቡ ላይ ከዛ ደጋፊ በሌለበት ክለቡ ሊያናግረኝ ጠራኝ። ስናወራ ከክለቡ ጋር በጣም በህል ውስጥ ገባል ማለት ኃይለኛ ቃላቶች ተመላለሰን። ከዛ ለምሳሌ እዛ ስብሰባ ላይ አንተ አለ፣ ስራ አስኪያጁ አቶ ገዛኝ አለ፣ ሌላ ማን ነበረ? መቶ አለቃም አሉ። እሺ ለ3 ነው የምትወያዩት? እሺ ምን አልኩ እኔ በቃ እኔ በ2 ዓመት 10 ዓመትን ቡና መፈረም ይችላል። ግን 3 ዓመት ቡና ከመፈረም እልህ ስለያዘኝ አገሬ ይሻለኛል። ከዛ ስል አንድ ሰው ከሁለቱም ውስጥ ከአንድ ሰው እዛ ውስጥ ገብሬ ልትሆን አለ። ከዛ ሲለኝ አይ እኔ እኮ ገብሬም ስራ ግን ገብሬ አልሆንም፣ እኔ የተማርኩ ሰው ነኝ። ስለዚህ በተማርኩት ትምህርት ስራ መስራት ይችላል ብዬ ተለያየን። ከዛ እንደወጣው ከሁለት አንዱ ነው እዛ ስብሰባ ላይ እንደዛ ገበሬ ልትሆን ያለ። ከዛ እንደወጣው ምን ተሰማ ግን? ማለት ከባድ ቃል ይመስለኛል። እሱም አንድ ሰው ይሰማል። እኔም ምልህ ውስጥ ስለገባው እነሱ ምልህ አንተ የተናገርካቸው ኃይለ ቃል ስላለ ነው ያን ምላሽ የሰጡት ወይስ? ብዙ ኃይለ ቃል አልጠቀምኩም። እኔ የተጠቀምኩት ቃል ምንድን ነው? 3 ዓመት ከመፈረም አገሬ ይሻላል። ለምን አሁን ለምሳሌ ሳናግር ሰው በተራጋ መንፈስ ነው የማወራው ሁሌ። ያኔም ድርድሮችም ጥሩ እየሄዱበት መንገድ የማወራበት መንገድ ነው። እኔ በዛ ቦታ ብኖር በእርግጠኝነት ነገሮች አይበላሹም። ከኔ ዋራ ስለሆነ ነገሮች የተበላሹ። ለምን ቀድመ በጋቶች ቦታ አንተ ብትሆን ኖሮ በዚህ ልክ ነገሮች አይወሳሰቡም። ለምን ነገሮችም ያን ይዛ ደረጃ እንዲደርስ ያደርጉ ራሴ በሚሄድበት መንገድ በማናገርበት መንገድ። ግን ነገሮች እዛ ሲደርስ ባላጠፋው ጥፋት ያ ነገር ተናገርኩ። 3 ዓመት ከምጫወት የምትሉኝ 2 ዓመት አሁን ፈረምላቸዋለሁ እያልኩ ሰው እምቢ ካለ 3 ዓመት ከምፈረም አገሬ ቤት ይሻለኛል። ከዛ ገበሬ ልትሆን የሚል መልስ ሰጠኝ። እኔ እኮ የተማርኩ ሰው ነኝ፣ በተማርኩ ትምህርት ስራ መስራት ይችላሉ የሚል መልስ ሰጥቷቸው ከዛ እንደወጣው ምን ተባለ? ቶክ ቡና 3 ዓመት ከምጫወት አገሬ ሄጄ ገበሬ ቢሆን ይሻለኛል ብሏል የሚል ተለጠፈ። በደንብ ያንን ሰምቻለሁ። ከዛ ደጋፊ በሙሉ እንዲዞርብኝ የተጠቀመ ስልት ነው። ደጋፊው እንዲዞር ማለት ነው። ለምን ደጋፊውን ያኔ እንዲቀጠል ብዙ ፍላጎት ስለነበረ ጫና እያደረገ እንዲዞር የተደረገ አላልኩም። ያንቃል ገበሬ ቢሆን ይሻለኛል አላልኩም። ከዛ ያኛው ተለጠፈ፣ ደጋፊ ዞርብኝ። ቶክ እንዴት እንዲህ ይላል በሚል ማለት ነው። ግን አላልኩትም፣ ካንተ አፍ አልወጣም። ይሄኛው ከሁለት አንዱ የተናገሩት ንግግር ግን ምን ተደረገ? ቶክ ብሎ ተዞረ። ከዛ ደጋፊ ዞርብኝ። በቃ ቶክ እንደዛ ጋር በቃ ደጋፊ ተናደደ። በዛ ምክንያት ነው እኔ ለደጋፊ አሁንም ደግሜ እናገራለሁ። ነገም ኳስን ባቆሙ መቼም ባቆሙ ለቡና ደጋፊ ትልቅ ክብር አለኝ። በጣም ቡና ላይ ነው ኳስ የተጫወትኩት። በጣም ትልቅ ክብር አለኝ። በጣም ደስተኛ ነኝ ከእነሱ ጋር መሆን እስከ ዘላለም። በነበረው የደጋፊ ማህበር ትልቅ ቴንኪው ትልቅ ምስጋና ማቅረብ እፈልጋለሁ። እዚህ ጋር 2 ሀሳቦች አሉ። ቀደም ሲል ያነሳውን ሀሳብ በደንብ ሰምቼዋለሁ። በጊዜው እንኳን አንተ ያልከውን ለኢትዮጵያ ቡና ከምጫወት ሀገሬ ገብቼ ገበሬ ብሆን ተብሎ ነው በትልቁ ሲነገር የነበረው። ሌላኛው ቶክ የቡና ግፍ አለበት፣ ቶክ ከርቶናል የሚለው ነገር የተነሳው ከገንዘብ ጋር በተገናኘም ይነሱ የነበሩ ሀሳቦች ነበሩ።
በጊዜው የተጋነነ ገንዘብ ጠራ። እኛ የሰጠነው ይሄንን ነበር። ገና በጠዋት ለዚህ ትልቅ ቡድን ብንጠራውም እርሱ ግን ቀን ጠብቆ ካደን የሚል ነገር ከአመራሮቹም በኩል ሲነሳ ነበር። ከገንዘብ ጋር ያለውን ጉዳይ እስኪ በተወሰነ መልኩ እናጥረው። 100% ከቡና የወጣበት መንገድ ከብር ጋር የሚያዝ ነገር የለውም። ምንም አመራር ከቡና የወጣው በብር ነው የሚል ሰው ካለ ከኔ ጋር ማወያየት። በውጭ ግን ይወራል። ግን የገንዘብ እንዳልሆነ አውቃለሁ። አሁን ደጋፊ ለምሳሌ አሁን የሚያወሩኝ ብዙ ደጋፊዎች መረጃው የላቸው ግን ተወርቷል። አሁን ያወሩ ሰዎች የራሳቸው እንትን ይኖራቸዋል፣ ፍላጎት ወይ የራሳቸው ያደረጉበት መንገድ ይኖራቸዋል። ግን ከቡና የወጣበት መንገድ በማቶ ከቡና የወጣው በብር ነው ብር እንዲህ የኔ ያህል ብር ጠርቶ ነው የወጣው የሚል ሰው ካለ ወደ ክፍተት ነው። በቃ የመጣው የኔ ያህል ብር ጠርቶ ነው የወጣው የሚል ሰው ካለ 100% ከቡና የወጣው ከብር ጋር የሚነካካ ነገር የለም። 2 ዓመት ብትፈርም ኖሮ እነርሱ ያሉት ነገር ተትቶ አንተ ያልከው 2 ዓመት ብትፈርም ኖሮ የገንዘቡ ነገር አያጣላችሁም ነበር? ተስማምታችሁ ነበር? በገንዘብ ደረጃ አያጣላም። ተስማምታችሁ ነበር? ተስማምተን ለምን እነሱ የጠሩት ብር እኔም የጠሩት ብር ሲጀምር እኔ ያለው ልዩነትም አልነበረው ማለት የሚያለያ አይደለም። ያው ሰው እንደሚለው ብዙ ጋፕ ያለው አይደለም። ያው የ100,000 ጋፕ ነው የነበረው። የሚያቀራረብ ነው። ለነሱ ሊመጣ ይችላል፣ ለሱ ሊወጡ ይችላል። ያው የማውጣትም ሀሳብም አልነበረኝም። በገንዘብ ጉዳይ እዛ ላይ ብዙ ስለ ገንዘብ ብዙ ድርድር አደረግን። የእኛ ክርክር ትልቁ ችግር ዓመት ነው። የቶክ ጀምስ የእግር ኳስ ህይወት ከዛ በኋላ የተለየ መልክ ኖሮታል። በኋላ ላይ በደንብ የምናነሳው ጉዳይ አለ። ወደ ኢራቅ እንሄዳለን፣ መቀለ እንሄዳለን፣ አዳማ እንሄዳለን፣ ወልዲያ ብዙ ጉዳዮችን እናነሳለን። አሁን ላይ የበሰለው ቶክ አሁን ላይ ከዓመታት በኋላ ነገሮችን ሪያላይዝ ሲያደርግ ያቺ ውሳኔ በእርግጥም የእግር ኳስ ህይወቴን አበላሽታለች፣ በአንድም በሌላም ቡና ቤት ብቆይ ብበስል ለዛ ደጋፊ ስል ብጫወት ኖሮ የምትለው ነገር አለ? በተወሰነ መልኩ የምትጸጸት ነገር ሊኖር ይችላል? እውነት ለመናገር ያው እኔ በህይወቴ በተለይ ሳድግ ወንድሞች ያሉ ቤተሰብ አለኝ፣ ትልቅ ቤተሰብ አለኝ፣ የተማሩ ናቸው። ብዙ ውሳኔዎችን ብዙ ነገር ማድረገው ከሰዎች ጋር እማከራለሁ። ሰው ስህተቶች ሊኖሩ ይችላሉ፣ ግን በውሳኔዎቹ ሁሌ እኔ ሲኖር በህይወት ውስጥ በማድረጋቸው ውሳኔዎች በሙሉ አይጸጽተኝም። ለምሳሌ አሁን ያኔ የተፈጠረው ነገር እኔ ከሁሉ ነገር ስሜት የሚሰማኝ የደጋፊው የነበረው ስሜት ነው። እስካሁን ድረስ በቃ ያ ስሜት አልወጣልኝም፣ እሱ ይሰማኛል። ግን ያኛው ስህተት አይደለም። ለምሳሌ የወጣሁበት መንገድ በአመራሮች ክፍተት ነው እንደነገርኩ። ያኛው በተፈጠረው ክፍተት ስለሆነ ምንም እንትን አይሰማኝም። እዛ ብቆይ ትልቅ ደረጃ ደርስ ነበር ወይ እጫወታለሁ የሚል ቁጭት የለብኝም። ግን የደጋፊ ስሜት ይሰማኛል። የተፈጠረውን ጉዳይ በተወሰነ መልኩ እስኪ ፐዝሉን እንገጣጥመው። ለምን አሁን ድረስ የቡና ደጋፊዎች ያንን ጥያቄ የሚያነሱበትን ከጀርባ አንዳች ነገር አለ ብለው የሚሞግቱበትን ምክንያት ልጠይቅና ትመልስልኛለህ። ከኢትዮጵያ ቡና ጋር እሰጥ አገባ ውስጥ ገባ። በኋላ ላይ ወዲያው ፊርማን አኖርልኝ ብሎ የጠየቀ ክለብ ማን ነው? ቅዱስ ጊዮርጊስ ነው። ቶክ ከቅዱስ ጊዮርጊስ ጋር ከመጋረጃ ጀርባ ስለተነጋገረ ነው እንጂ በዚህ ልክ ከቡና ጋር እሰጥ አገባ ውስጥ አይገባም ነበር የሚሉ ሰዎች አሉ። አሁን ድረስ ከቅዱስ ጊዮርጊስ የቀረበልህ ፈርምልን የሚለው ጥያቄ፣ ከቅዱስ ጊዮርጊስ ጋር የነበረ ንግግር፣ እሱን ጉዳይ እስኪ ከነገሩ ጋር አገናኘውና ምላሽን ስጠኝ። እውነት ለመናገር መጀመሪያ ቡና ሳናግር ጊዮርጊስ አልጠየቀኝም። እኔ ነገሮች ሲጀምሩ መያዝያ ላይ ነው የተጀመረው። ገና ውድድሩ ሳያልቅ በፊት ማለት ነው። መያዝያ ሲደርስ ጊዮርጊስ ድድቤት በሳቱ ትልልቅ ቲሞች የነበሩ እነሱ ስለነበሩ ጊዮርጊስ ድድቤት ሊሄድ የሚል ወሬዎች ነበሩ ቲም ውስጥ ማለት ነው። እኔ ደግሞ እውነት ለመናገር ታዳጊ ነኝ፣ ማውቀው ነገር የለም፣ ቡና ነው የሚጫወተው። በወሬ ደረጃም ሰማ ነበር፣ ግን ክለቦቹ አላናገሩኝም። በሰዓቱ ኦፊሻሊ ጥያቄ አላቀረቡልኝም። ያው ሁሉ ድርድር ስናደርግም በአመትም ያው ሁሉ እንትን ስንልም አላቀረቡልኝም። እውነት ለመናገር ከጊዮርጊስ ጋር ስለተስማማው አልነበረም። ያ በብርም ጉዳይ ጊዮርጊስም አልጠየቀኝም። በዛ ሰዓት ሲከራከር በጣም ሲገፋ የነበረው ባንክ ነበር። ኦኬ፣ ንግድ ባንክ ጸጋይ ኪዳነማርያም ንግድ ባንክ ነበር። ቀድሞ ስላሰለጠነ ስለሚያቀኝ በጣም ሲያናገረኝ የነበረው ባንክ ነው። ጊዮርጊስ አልመጣም። የሚሰማኝ አጣው። እኔ
ያኔ በሰዓቱ ልጅ ነኝ። እውነት ነው የምናገር ማቀው እውነት ነው የምናገረው። ኢቭን ትልልቅ የቡና አመራሮች ሲጠሩኝ ቢሮ ጠርቶኝ ጊዮርጊስ ነው እንደሚያደርጉ ማለት አስፈላጊ ቃላቶች ሁሉ ሲጠቀሙ አይ እኔ ጊዮርጊስ አልጠየቀኝም። እውነታው ነው የምናገረው። በሰዓቱ አልጠየቀኝም። ግን እነሱም ጋር ቅዱስ ጊዮርጊስ እንደሚጠይቀ ይነግሩኝ ነበር። ከዚህ ጉዳይ ጀርባ የቅዱስ ጊዮርጊስ እጆች እንዳሉ ይነገር ነበር። እውነት ነው ይሉ ነበር። ደጋፊ የሚላል እኔ ሞሪዎች ሰማለሁ። ጊዮርጊስ ግን አላናገረኝም በሰዓቱ። እኔ ደግሞ ቅዱስ ጊዮርጊስ አላናገረኝም የሚል መልስ ነበር የምሰጠው። የሚያምነኝ ግን አጣው። ቲም ውስጥ ውሸት ነው የሚል ሰው ይበዛ ነበር በሰዓቱ። እኔ ደግሞ እውነታው ነበር የምናገረው። ጊዮርጊስ የጠየቀኝ መቼ ነው? ያው ሁሉ ክረምቱ ካለፈ በኋላ ነው። ያው ሁሉ ክርክር ተደርጎ ቀድሜ ፊርማዬ ማኖር ይችል ነበር። ቡና ዝውውር ሲከፈል ጊዮርጊስ ጥያቄ ሳያቀርብ ማኖር ይችል ነበር። ቅዱስ ጊዮርጊስ ጥያቄ ያቀረበው ያው ሁሉ ነገር አልፎ ክረምት ገብቶ ብራዚል እንሄድ ስንል ዝግጅት ጨርሰን አዲስ አበባ እያለን ነው ጥያቄ ያቀረቡልኝ እንጂ ያኔ በሰዓቱ ቅዱስ ጊዮርጊስ የሚወራበት ሰዓት አላቀረበልኝም። ግን በዛ በሰዓቱ ብራዚል እንሄድ የተዘጋጀን ጥያቄ ያቀረበልኝ። ኦፊሻሊ ከክለቡ ጥያቄ መጣ። ጥያቄ የመጣው ከቡና ያው ሁሉ በአመታቱ ያው ሁሉ ግጭት ከተፈጠረ በኋላ ነው። ከዛ በፊት አይደለም። ከዛ በኋላ ነው ጥያቄ የመጣው። ከዛ ጥያቄ ሲመጣ ተነጋገርኩት ከነሱ ጋር ስምምነት ላይ ደረሰን። ከዛ መልቀቂያ ለመውሰድ ያው የኛ ሀገር እውነት ለመናገር በዛ ሰዓት የነበረው ፌዴሬሽን በጣም አስቸጋሪ ነው። አሁን ያለው ፌዴሬሽኖች ክፍተትም ሊኖርበት ይችላል። ግን ከዛኛው አሁን ለምሳሌ የሆነ ጊዜ የሆነ ጉዳይ ገጥሞኝ አቶ ባሩ ጽላሁን ጋር ይዤ ነበር። ባንዴ ነው ይፈታል እዛው ቦታ ምን ያህል ልዩነት እንዳለው የነበረው ፌዴሬሽን ምን አረገ? መልቀቂያ ለማግኘት ለምን ኦልሬዲ ውል አልቋል። ምንም ውል የሚያሳይ ነገር የለም። ፌዴሬሽን ሲኬድ ፋይሉ ሲከፈል ውል የለም። ቡና የሚለው ግን አንድ አመት ውል አለ ይሉኛል። ስለዚህ ስንገባ ፌዴሬሽን ሰዎች ምን አረጉ? ቶክ ሲከራከር የነበረበት ሰዓት በክርክር የወሰደው ጊዜ በሌለኝ ውል ሲከራከር የነበረው ጊዜ ውል የለኝ ውል አልቋል። አንዱ አመት እየተቃጠለ የነበረው በክርክር በውል ላይ ወኛ አይደለም ነፃ ወኜ ነው። ግን ምን ያደረጉት 3 አመት ማገልገል ስለነበረበት ፌዴሬሽን በሌለ ወረቀት ማለት ነው ውል ስላለው ውሉ ሲከራከርበት የነበረው ወራቶች ቡናን ስላላገለገለ ወደ ቀጣይ አመት ዳር ይሄዳል ሚል ነገር ነው የመጣው። ሰኔ ላይ የሚያልቅ ውል 3 አመት እንኳን ብቻ ሰኔ ላይ የሚያልቅ ውል ቀጣይ ዳር ያልቃል። ዳር ላይ ደግሞ የሚከፈት ዝውውር የለም። ምን አይነት ፌዴሬሽን እንደነበረን በሰዓቱ ማለት ነው። ምን አይነት አሰራር ነው የሌለ በቃ ምንም የሌለ ህግ ማለት ነው የተፈጠረው በሰዓቱ። ከዚህ ጉዳይ ጀርባ ምናልባት በጊዜው የነበረው የቡና ኃላፊዎች ጫና ነበረ ወይስ ደግሞ አለ? በደንብ ነው የሚኖር። ለምን ነገር ሊኖር ይችላል አይደል? ይኖራል በደንብ። ግን ለምን የሌለ ህግ ሊፈጠር አይችልም? በአለም ላይ የሌለ ህግ ያንደ ተጫዋች ውል የሌለ ውል ተደምሮበት እስከ ቀጣይ ይሄዳል። እየተከራከረበት የነበረው ጊዜ ተትቶ አይቆጠርም። እስከ ቀጣይ ዳር ይሄዳል የሚል መልስ ነው የመጣው ከፌዴሬሽን ማለት ነው ለኔ። ከዛ ሲመጣ የቡና አመራሮች ምን አደረጉት? እንደዛ መልስ ሲያገኙ ያው በየሄዱበት መንገድ ሊኖር ይችላል። ምን አደረጉት? ቶክ ቡና ቢቀጠል ቢ መጫወት አለበት ሚል ሀሳብ አመጡ። በቃ ዋና ቲም አትጫወትም ቢ ትጫወታለህ ካለበለዚያ ቶክን የሚፈልግ ቲም 600 ሺህ ብር ይክፈል ሚል ሀሳብ አመጣ ክለቡ። እዛው ላይ ግን 600 ሺህ ብር ነበረ ወይስ ደግሞ እንዲሁ? የለውም። እኔ ከቢን ያደግኩት ደሞዜ 500 ነበር የምጫወተው። 500 ብር ቡናም የተጫወትኩት ዋናው ቡድንም እያለ 500 ብር ነው። 500 ብር የተጫወትኩት እኔ ቡና በሁለቱ አመት በዋናው ቡድን ደረጃ። አዎ ተጨማሪ ፐርፎርማንስ ታይቷል። ያደግኩበት አመት 500 ሁለተኛ አመት ተጨማሪ ፐርፎርማንስ ተብሎ 1000 ነው የተደረገልኝ። በ1000 ነው ቡና እስከመውጣ 1000 ነው ደሞዜ። አራት ቀልድ እንደዛ እየተጨበጨበል በ1000 ነው የተጫወትኩት። ታዳጊ ስለሆንኩ ቲሙ አገልግል ስላለብኝ ሚልክ ስላለ በዛ ደረጃ እኮ ፐርፎርማንስ ታይቶ ለዚህ ልጅ እንጨምራለን 500 ነው የጨመሩልኝ። ለኔ ያላጋቶች 500 ነው የጨመሩልኝ። በ1000 ብር ነው የተጫወትኩት። በኢንሴንቲቭ ነበር የምትኖረው ማለት ነው? አዎ ኢንሴንቲቭም በዛ ሰዓትም ብዙ አይደለም። ያው በቤተሰብ እገዛ ነው የነበረን። ቤተሰብ ነው የሚደግፈን ከጀርባ እንጂ በክለብ ባገኘነው ጥቅም አልነበረም። እንጂ ጥሩ እየሰራችሁ ነው። አሁን ለቡድኑ ትጠቅማላችሁ። ሶሄን ደግሞ ትንሽ ተጨማሪ ከደሞዛችሁ ለሚል ነገር አልነበረም በጊዜ? ምንም የለም። በቃ እንደነገርኩ ነው። የመጀመሪያ አመት በ500 ሁለተኛ አመት በ1000 ብር ነው የተጫወትነው። ከዛ ፐርፎርም ስናደርግ ያኔ እነሱ ቶክ ቢሞራል አለበት ካለበለዚያ 600 ሺህ ብር መክፈል አለበት የሚል ህግ የለም። ውል ላይም አልተቀመጠም። በቃ ክለቡ በራሱ ይፈጥ ለምን የክለቡ የፌዴሬሽኑ እንትን ስላገኙ የፌዴሬሽኑ ድጋፍ ስላገኙ ለምን የነበረው ፌዴሬሽን አካሄዱ ትክክል ስላልነበረ በእርግጠኛት ያው ፌዴሬሽን ቢሆን አሸንፍ ነበር። እኔው ለምሳሌ ልንገር የሆነ የቡና አመራር ሆቴል ያለው ጠራኝ
እሺ ሆቴሉ ቶካለኝ አንተ የምትሄድበት መንገድ ትክክል ነው 100% አለኝ። በቃ ውል የለም ግን ፍርድ ቤት እንኳን ብትሄድ ቡና መቼም አታሸንፍም አለኝ። ግን ትክክል ነው የምትሄድበት መንገድ አለኝ። እውነት አለ አለኝ። ግን በማንኛውም መንገድ ብትሄድ አታሸንፈንም ነው አለኝ። በግልጽ ማለት ነው እንደዛ አለኝ። ስለዚህ በብዙ መንገድ ሄዶ የፌዴሬሽን እንትን ሲያገኙ ወይ ቢ ትጫወታለህ ወይ 600 ሺህ ብር ይክፈል ሲሉ ወደ 3 ቲሞች መጡ። ባንክ ልክፈል አለ፣ አዳማ ልክፈል አለ፣ ወልዲያ ልክፈል አለ። ውል መፈረሻ ላይ 600 ሺህ ብር ሚል የለም። በአንድ ሺህ ነው የምጫወተው ታዳጊ ነኝ ሚል ነገር የለም። ከዛ ወልዲያ ከፈለ። ወልዲያ ሄድኩ በዛ ምክንያት። ቅዱስ ጊዮርጊስ ያልፈረምከው 600 ሺህ ያልፈረምኩበት ምክንያት ያው እንትን ነው መልቀቂያ ማግኘት አልቻልኩም። 600 ሺህ ልክፈል አላለም። 600 ሺህ ብር ልክፈል እኔ ከነሱ ማናገር በቃ እነሱም እጃቸውን ብዙ ማስገባትም አልፈለጉም። ነገሩ የተወሳሰበ ስለሆነ ለምን እስከ ቀጣይ ዳርም ያው የተወሰደው ውል ነው ብዙ የተወሳሰበ ነገር አለ። ያው እንደዛ 600 ሺህ ብር ይምጣ ሲል ቅዱስ ጊዮርጊስ የሚል አልሰማሁም። የሰማው የት ነው? ክለቡ ነው የሚነግረኝ። አዳማ መጣ ይሄን ያህል ብር እንከፍላለን ብሏል የሚሉኝ ክለቡ ነው፣ እኔ አይደለሁም። ያው ቅዱስ ጊዮርጊስ መጥቶ ሊሆን ይችላል ውስጥ በውስጥ ደርቢ ስለሆኑ አጥፋውት ሊሆን ይችላል። እንትኑ ውሉ እዛ ጋር አጠፍቶት ሊሆን ይችላል። በቀጥታ ማውቀው ባንክ ነበር። ባንክ ኮቹም ቀጥታ ስለማወራው ጸጋይ ቀጥታ ስለማወራው እሱ ነው የሚያቀርብልኝ ብር እንዴት እንደሚሄዱ ምን እየሆነ እንደሆነ ባንክ ነበር የማውቀው። የአዳማ ማምጣት የነ ወልዲያ ሁሉ ነገር አላውቅም። ከጀርባ ነው ለምን ቲሙ ነው የሚያቀርቡት እንክፈል ቲሙ ነው የሚነግረኝ። ከዛ አንጻር የከሸብ ምክንያት በዚህ ምክንያት ነው። በጣም ከባድ ነው። ግን ይህን ሁሉ ነገር ደጋፊ ያውቃል ብዬ አላስብም። የኢትዮጵያ ቡና ደጋፊ የነበረውን በዚህ ልክ ነገሮች መካረራቸውን መረጃ ያለው አይመስለኝም። አይደለም እውነት ነው የላቸው ማንም ደጋፊ መረጃ የለውም። እውነት ለመናገር ተናግሬም አላውቅም። ብዙ ሚዲያ ላይ ማቅረብ እንትን የለኝም። ብዙ ሚዲያ ላይም ተናግሬ አላውቅም። ግን አንድ ቀን እንደምናገር አውቅ ነበር። የሆነ ሚዲያ እድሉ አግኝቼ እውነታ እንደማወጣ አውቅ ነበር። ለምን እውነታን ውስጤ ያውቀዋል። የነበሩ ሰዎችም ያውቁታል ምን እንደሆነ እውነታው የወጣበት መንገድ አንድ ቀን እንደማወጣ አውቃለሁ። ጊዜው ደግሞ ዛሬ ሆኖ ስለተናገርክ 7ኛ ፖድካስት ላይ ነገሮችን በግልጽ ስለተናገርክ በጣም ደስተኛ ነኝ። የአንድን ታዳጊ የአንድን ወጣት የእግር ኳስ ህይወት በድርድር መፍታት እየተቻለ ምናልባት ያቺ 600 ሺህ ብር ባትቀመጥ ኖሮ ለሌላኛው ትልቅ ቡድን ለቅዱስ ጊዮርጊስ የመጫወት እድል ይኖር ነበር ማለት ነው። በደንብ ነበረኝ። እርግጠኛ ነኝ ጊዮርጊስም ከፍላለሁ ሊል ይችላል የሚል ግምት አለኝ። ለምን ቅዱስ ጊዮርጊስም ያቀረበልኝ ብር በዛ ሰዓት በጣም ከፍተኛ ብር ነው። ከቡና የበለጠ ነበር የሰጡ። ከቡና በጣም የበለጠ ነው። ለቡናም እኔም ለቡናም ከጠየቅኩት ብር በላይ ነው ጊዮርጊስ ሊከፍለኝ የነበረው። ቡና ያቀረበልኝ እኔም ቡናም የጠየቅኩት ብር በላይ ነው ሊከፍለኝ የነበረው በሰዓቱ። ይህንን አይተህ ደግሞ 600 ሺውን አይከፍሉም ማለት አይቻልም። በእርግጠኝነት ጠይቀው ሊሆን ይችላል። እውነት ነው እኔም እንደዛ ነው የማስበው። ከዚህ ጀርባ ያለውን የእግር ኳሱን ፖለቲካ የእግር ኳሱን በአንድም በሌላም መሆን የለበትም አይደል? አሁን ላይ ሆነ እንኳን ስታስበው እንደ ቶክ ሳይሆን ለሌላም ተጫዋች ቢሆን እንዲህ ያሉ ነገሮች ባይደረጉ የተሻለ ነው። ከተቻለ በስምምነት ልጁን እዛ ማስቀመጥ ነው። ካልሆነ ግን የእግር ኳስ ኬሪየሩን ከፍ የሚያደርግ እድል ሲያገኝ መልቀቅ የተሻለ ነው ብዬ አስባለሁ። ምን ይሰማል ከዚህ ጋር በተገናኘ? እውነት ለመናገር ልክ ነህ። አሁን ትክክለኛ ነገር የሚሆነው ነገሮች በድርድር ማፍታት ይቻላል። እኔ አሁን ለምሳሌ የሆነ የአንድ ፌዴሬሽን ሰውዬ ምን አለኝ በሰዓቱ ጠራኝና ቶካለኝ እኛ ኢትዮጵያውያኖች ማሸነፍ አንወድም አለኝ። መሸነፍ አንወድም። አሁን ይሄ የአንተ ጉዳይ ሌላ ሀገር ቢሆን ወይ ውጭ ሀገር ቢሆን በቀላሉ የሚፈታ ነው። ግን የኛ ኢትዮጵያውያን ማሸነፍ ስለማንወድ ለዛ ነው ያንተ ጉዳይ እኔ ያህል ከባድ ያደረጉብህ ሚል ሀሳብ ነው የነገረኝ። እና ምንድነው ትልቁ ነገር ነገሮች በድርድር መፍታት እንዳልከው በጣም ቢቻል አሁን የእግር ኳስ ገጀርባ ያለው ፖለቲካ የተጫዋቾች ህይወት ከማበላሸት ለሀገሪቱ ጉዳት ነው። ለምን ሀገር ማገልገል የሚችል ተጫዋች ልናጠፋ እንችላለን። በዛ ምክንያት ነገሮች በውይይት ቅን ልብ ሁሉም ሰው በተለይ ስፖርት ላይ ያለው ሰው ቢኖረው የተሻለ ነው ብዬ አስባለሁ። እንደ ጋዜጠኛ ገለልተኛ ሳልሆን ቀደም ሲል በድፍረት ያንን ቃል የተጠቀምኩት ለምንድን ነው ያንተ የእግር ኳስ ህይወት ትንሽ የቁልቁለቱ መንገድ የጀመረው ከዛ ስጣ ገባ በኋላ ስለሆነ አንዳንድ ጊዜ ቦታው ላይ የሚቀመጡ አመራሮች ነገሮችን እዛ ቦታ ላይ ካለው ተጫዋቹ ስሜታዊ ሊሆን ይችላል። እድሜው ገና ሆኖ በስሜታዊነት የሆኑ ነገሮችን ሊናገር ይችላል። ሰፋ ባለመልኩ አስቦ የዛን ተጫዋች ነገር በማይረብሽ ሁኔታ ቢሆን የተሻለ ነው ብዬ አስባለሁ። ቅድም እንደጠየቅኩ የንስሐ ጥያቄ ልጠይቀ ነው። ከኢትዮጵያ ቡና መለያየት ስል በፍጹም አልጸጸትም ብለኛል። በጊዜው በነበሩት አመራሮች
አሁን ድረስ ልብ ላይ የሆነች ጥያቄ ምልክት አለች፣ ጥቁር ነጥብ አለች ወይስ ይቅርታ አድርገላችኋል? እውነት ለመናገር ጥቁር ነጥብ የለብኝም። ያው ኦልሬዲ አልፈዋል። ያው ባገኛቸውም ልናወራ ሰላም ልንባባ እንችላለን። እኔም ህይወት ያው የሆነ ነገር ይፈጠራል፣ ጊዜው ያልፋል። ያኔም ያለ ኦልሬዲ ያለፈ ሰዓት ነው፣ ያለፈ ጊዜ ነው። ብዙ አላስፈላጊ ነገሮች ነበሩ፣ መሆን የሌለባቸው ነገሮች ሆነዋል። በአንድ ሰው ምክንያት ሊሆን ይችላል፣ በሁለት ሰው ምክንያት ሊሆን ይችላል። በሙሉ በነበሩ አመራሮች አይደሉም፣ በአንድ ሰው ምክንያት ሊሆን ይችላል። ያ ነገሮች የሆነው የሚይዘው ቂም ግን የለኝም። ያው ቂም አልይዝም። ኦልሬዲ የሆነ ነገር ነው፣ ያለፈ ነገር ነው። ስለዚህ ምንም ያስኩት ቂም የለም። ይቅርታ አድርገላችኋል። ልብ ላይ ምንም አይነት ነገር የለም ማለት ነው። ምንም የለም። በጣም አሪፍ። 3 ክለቦች 600 ሺህ ለመክፈል ለኢትዮጵያ ቡና ጥያቄ አቀረቡ። አዳማ ከነማ፣ ወልዲያና ኢትዮጵያ ንግድ ባንክ። ለምን ወልዲያን መረጥክ? ወልዲያ የመረጥኩበት ምክንያት ወልዲያ ውሌ እንትን ለመጫወት ነበር። ግማሽ ነው ልፈርም የሚችለው ወልዲያ። ስለዚህ ያ ግማሽ ተጠቅሜ ቀጣይ ዓመት ሙሉ ውል አንድ ክለብ ለመፈረም ነበር የፈለግኩት። ለምን አሁን ባንክ ብፈርም ወይ 2 ዓመት ወይ 1 ዓመት ከምናምን ሊያስፈርመኝ ይችላል። ከፍተኛ ብር ደግሞ የሚከፍለው ለቡና ነው። ስለዚህ ግማሹን ጊዜ ወልዲያ ቆይቼ ቀጣይ ዓመት ሙሉ ኮንትራቴ ለአንድ ክለብ ለመፈረም ነበር የመረጥኩት። ስለዚህ ግማሿን ዓመት ተጠቅመህ ለመሸጋገሪያነት ለመጠቀም ነበር ማለት ነው። በጣም አሪፍ ተመልሶልኛል። ምክንያቱም ቀደም ሲል ጸጋዬ ወደ ንግድ ባንክ እንድመጣ በተደጋጋሚ ጥያቄዎች ይጠይቀኛል ስላልክ የእሱን ጥያቄን በብለህ ወልዲያ የፈረምክበት ምክንያት ለማወቅ ነው። ጉዞ ወደ ቦሌ እንሂድ እስኪ። ቦሌ በሚለው ታክሲ ወደ ቦሌ እንሂድና ከቦሌ አየር ማረፊያ ቀጥታ ወደ ኢራቅ ልንሳፈር ነው። ባልተለመደ መልኩ አንድ ኢትዮጵያዊ ተጫዋች ለኢራቅ ሊፈርም ነው የሚል ዜና እንደ አንድ ስፖርት ጋዜጠኛ ሰማው በጊዜ። ያ ተጫዋች ደግሞ ቶክ ጀምስ ነው። ለወትሮ የሰሜን አፍሪካ ቡድኖች ወይም ደግሞ ሌሎች የአፍሪካ ሀገራት ነበረ ተጫዋቾቻችን የሚሄዱት። ቶክ ወደ ኢራቅ። እስኪ የኢራቅ ጉዞውን ብዙ ክላሪቲ የሚፈልጉ ጉዳዮች አሉ። ለታዳጊዎች ለወጣቶችም መማሪያ የሚሆኑ ብዙ ነገሮች እንዳሉ አምናለሁ። የኢራቁን ጉዳይ ከጅምሩ እስከ ተጠናቀቀበት ጊዜ ድረስ በደንብ እናንሳው እስኪ። ከጅምሩ ያው ቡና ሲጫወት 2 ሴት ኤጀንቶች ነበሩ። እሺ፣ ኢትዮጵያ ውስጥ የሚሰሩት ተማር ደበበ የሚባልና አክበረት ተመስገን። አክበረትን አወኳት። ሌላኛው ማናት? ተማር ደበበ። ተማር ሁለቱም ነበረ። ከዛ እነሱ ቡና የተጫወትኩ ጠሩኝ። እሺ፣ ሊያናግሩኝ ማለት ነው። ከዛ ሲጠሩኝ ጥያቄያቸውም አዲስ አበባ ነበርኩ፣ ለረፍት ገንቤላ ነበርኩ። ስልክ ደውሉኝ አናግሩኝ። እሺ፣ አዲስ አበባ ስመጣ አናግራቸዋለሁ የሚል ነገር ነው የነገርኳቸው። አዲስ አበባ ስመጣ አገኟቸው፣ አወራቸው። በቃ ኤጀንቶች እንደሆኑ ነገሩኝ። በተለይ ተማር ደበበ የኢትዮጵያ ኳስ ተጫዋቾች በትልቅ ደረጃ መጫወት የሚችሉ ልጆች እንደነበሩ እንደጠፉ በተለያዩ ምክንያቶች ብዙ ነገር ነገረኝ። እሺ ብዬ በቃ አብረን ለመስራት ሀሳብ እንዳላቸው ከዛ እኔም ጥያቄያቸው በቀናነት ተቀበልኩ። ችግር የለውም የሚል ነገር ተቀበልኩ። ከዛ አብረን ሰራን። ከዛ ብራዚል ሄደን ያው ከጅምሩ ነው የሚጀምረው። ብራዚል ሄደን ከባሬቶ ጋር ብራዚል ይዞን ሲሄድ የባሬቶ ኤጀንት ነበር። ፖርቹጋላዊ ነው፣ ፖርቹጋል ነው የሚኖረው። ከዛ ከተማር ጋር አወሩ መሰለኝ በእኔ ጉዳይ። ከዛ ብራዚል ሄደን 5 ጌሞች ነበረን እዛ። ከዛ የመጀመሪያ ጌም እንዳደረገን እንደጨረሰን ሆቴል እንደገባን የክለቡ ባለቤት ሆቴል ድረስ ነው የመጣው። እኛ ሆቴል ድረስ ማለት ነው። የኢራቁ ክለብ ባለቤት የብራዚል አንድ ክለብ ጌም ወዳጅነት አድርገን ሆቴል እንደገባን መጣ። እሺ፣ ከባሬቶ ጋር ያ 3 ቁጥሩ እፈልገዋለሁ አለ ለባሬቶ። ከዛ ባሬቶ በነጋታው ጠራኝ። በቃ ቶክ የትናንትና ቲም ይፈልገዋል፣ 4 ጌም እናድርግና የተሻለ ከተገኘ ተገኘ፣ ካልተገኘ እዚህ ትፈርማለህ። ከዛ የሱ ኤጀንት ከፖርቹጋል ደወለልኝ፣ ቀጥታ ብራዚል ሆኜ ማለት ነው። የባሬቶ ኤጀንት እሺ፣ እሱም አወራኝ፣ የትናንትና ክለብ ይፈልጋል። ከዛ ኤጀንቱ እዚህ ያለችው ታማርም ደወለልኝ፣ ከሱ ጋር ማውርቻለሁ። በቃ ያለውን ነገር አወራን፣ ጨረሰን። ከዛ ጌሞች አደረገን። 2 ክለቦች ኦፈር አቀረቡልኝ እዛው ብራዚል ያሉ 2 ክለቦች። ከዛ መጣ ወደ አዲስ አበባ። ስመጣ ለምን አንጨርስም አንዱ ጋር የሚል ሀሳብ አቀረብኩ ለኤጀንቶቹ። እሺ፣ ከዛ ኤጀንቶቹ ቡና ፍቃድ ላይ ሰጠን ይችላል የሚል ነገር በምን እንደከሸፈ እነሱ ነው የሚያውቁት በደንብ። ያ ቀረ፣ አልሆነም። ከዛ ተጫወትኩ፣ ጌሞች አረኩ። ከዛ ንግድ ባንክ ሲሄድ
ከቡና ወልዲያ ገባው። ከወልዲያ ንግድ ባንክ ሲሄድ ኮቹ ራሱ ነው ያናገረኝ። ኮች ጸጋዬ ክረና ማርያም ራሱ ነው ያናገረኝ። ቡናም ስለሚያውቀው በጣም አከብሮ ኮች ነው፣ እሱ ነው ያናገረኝ። ከዛ ባንክ ሲሄድ ነገርኳቸው። እኔ ነገርኳቸው፣ እነሱ አይደለም ክለብ የሚያመጡልኝ ነበር። ያው ክለቦች ሲጫወት በሙሉ ኮቾች ራሳቸው ነው የሚጠሩኝ። ግን በቃ ኦልሬዲ እንደ ኤጀንቶቼ ያው ትልቅ ካምፓኒ የማክፈት ሀሳብ ስላላቸው እኔ አሁን ሀሳብ የነበረኝ የሆነ ነገር ባግዛቸው የሚል ነው እንጂ የሆነ ነገር እንትን እንዲሉ አይደለም። እኔ ፖቴንሻል አውቀዋለሁ፣ ከሀገር ውጭ ሊወስደኝ እንደሚችል ፊውቸር አውቀዋለሁ በደንብ፣ የነበረኝ አቅም በደንብ ነው። ከዛ ጠሯቸው፣ ሄደን ቁጭ ብለን ስንደራደር ኮች ጸጋዬ አልነበረም በቦታው። ዳሽን ቢራ ይፈልጋኝ ነበር። ዳሽን ቢራ በጣም ብዙ ብር ነው ያቀረበልኝ። እኔ ግን ከአዲስ አበባ ላለመውጣት ብሩ ቀንሼ ነው ባንክ ልፈርም ያልኩ። ከዛ ስንነጋገር የቀነስኩት ብር ራሱ ባንክ ቀንሶ ከፍተኛቸው ያስቀመጡት ስኬሉ እኔ ከጠራው በታችም ነው። ከዛ አሁን እንደ ኤጀንት እኔ እስከማውቀው ድረስ ተጫዋች ነው የሚያግዘው። ከዛ ክርክሩ በደንብ ሳንስማማ ሲቀር እስኪ ትንሽ ስብሰባ አድርገዋል አመራሮቹ፣ እኛ ምን እናድርግ ሲሉ ምን ያሉኝ ኤጀንቶቹ ቶቃ የአዲስ አበባ ስለሆነ እነሱ ባሉት ብር ፈርም የሚል ሀሳብ አቀረቡ። አይ አይደለም፣ እኔ ዳሽን ቢራ ከዚህ በላይ በጣም እጥፍ አቀርበውልኛል፣ ቀንሼ ነው የነገርኳቸው። እናንተ ከኔ ጎን መቆም ሲገባችሁ እንዴት እነሱ እንትን ትላላችሁ የሚል ሀሳብ አቀረብኩላቸው። አይሆንም የሚል ሀሳብ አይነኛ ክርክር አደረገን። አይሆንም ብዬ ተለያየን። ከዛ በንጋታው ቲሙ ጠራኝ፣ ባልኩት ዋጋ ተስማምተን ፈረምኩ። ወዲያው ነው ብራቸው የከፈልኳቸው እዛው። ለምን ካምፓኒያቸው እንዲያድግ ሀሳቡም አሪፍም ስለመሰለኝ ማለት ነው። ለኤጀንቶቹ ማለት ነው። አዎ ከፈልኳቸው፣ የሚገባቸው በቃ ሙሉ ነው የሰጧቸው ባንዴ ማለት ነው። ከዛ ሰጧቸው፣ ተጫወትኩ ባንክ። ከዛ መጨረሻ አካባቢ ባንክ ኮቹ ወጣ፣ ጸጋዬ ወጣ። ያው ከዛ ወደ ቡና ልመለስ የነበረበት ሰዓት ከዛ ቡና አናገረኝ ለሁለተኛ ጊዜ ማለት ነው፣ ተመልሼ ለማግባት ሲያናግረኝ ተስማማው። ሁሉ ነገር አለቀ። እነሱ ያውቁታል፣ ራሴ ነው ማስኬደው ዝውውሩ ማለት ነው። ቡና ያቀረበልኝ የ3 ዓመት ውል ነው ድጋሚ ሁለተኛ ዓመት ማለት ነው። ገብቶኛል። ግን ያኛው በብርም ስለሆነ ተነጋግረን ተስማማን። ልፈርም እየሄድኩ ተማር ደወለልኝ። መንገድ ላይ ሆኜ ማለት ነው። ጨዋታው እዚች ጋር ነው የሚጀምረው። የኢራቁ ጉዳይ እዚህ ጋር ነው የሚጀምረው። መንገድ ላይ ሆኜ ደወለልኝ። ሳር ቤት ደርሼ ሁሉ ተቀምጧል። ልፈርም እየሄድኩ ነው። በቃ ጨርሻለሁ። ቡናዎች እየጠበቁ ነው። ነገሮች አልቀዋል። ቶክ ጀምስ ለኢትዮጵያ ቡና ሊፈርም ነው የሚለው ዜና እየተጠበቀ በቃ እኔም ጨርሻለሁ። ልፈርም ብዬ ተዘጋጅቻለሁ። ጨርሻለሁ። መንገድ ላይ እያለሁ ደወለልኝ። ቶክ ምንድን ነው ቡና ትፈርማለህ የሚል ዜናዎች አሉ። አዎ ልፈርም ነው። በቃ ሂጄ ልፈርም ነው። ለምን ትፈርማለህ አለኝ። አይ በቃ ምንም ስለሌለ እዛ 3 ዓመት ፈርም። ከባንክ ደግሞ ኮቹ ወጥቷል። ያለው ኮች ትንሽ ክፍተትም ስላለ ቡና ደግሞ በዛ ሰዓት ጥሩ ነበር፣ ደረጃው ምናምን ሴንትራል ባንክም ይፈልግ ነበር። በቃ ስለዚህ የግዴታ ቡና ገባለሁ የሚል ሀሳብ ነበረኝ። በጣም ተከራከረ፣ መንገድ ላይ ሆኜ ማለት ነው። በጣም ረዥም ሰዓት መኪና ቆመ። በጣም ረዥም ሰዓት እንትን አለን። በቃ ና አለኝ። እሺ ብዬ መኪና አዞርኩ። ከዛ እኔም ነገሮች እንደ ቤተሰብ የተማረ ቤተሰብ አለኝ በደንብ ከጎኔ ያሉት ወንድሞቼ በጣም በቃ እንዴት ነው መስገናቸው አላውቅም። አንድ ብራዘሬ እዚህ ማስተርት የተማረ ነበር፣ ደወልኩለት። አንዴ ቡና ደጋፊ ያለ በጣም ትልቅ ሰው የሚቀርበኝ፣ እሱም ደወልኩለት። ባለቤቴም ጠራው፣ ነገርኳቸው። ሄደን እሷ ጋር ማለት ነው ቀጥታ የቡናን ትቼም ማለት ነው ሄደን እሷ ቢሮ ሄደን ቦሌ ቁጭ አለን ቢሮ ውስጥ እነሱ ባሉበት እንዲያውቁ ማለት ነው። ከዛ ምንድነው ሀሳቤ፣ አይ ሱዳን የሆነ ወታደር ቲም አለ እንዲህ የሚባል ቲም ጨርሻለሁ፣ ግንቦት ትሄዳለህ አለኝ። ቡና ደግሞ በፈረመው 3 ዓመት ነው፣ የሚሄደው ደግሞ ግንቦት ነው ሊጉ ሳያልቅ። ስለዚህ የቡና ይቀርና የሱዳን ከሰውየው ጋር የተጻጻፉት ማሴጆች አሳየን፣ የተመላለሱት እንትኖች ቴክስቶች እዛ ቁጭ ብለን እነሱ ባሉበት ማለት ነው፣ ሰዎቹ ባሉበት፣ ወንድሜም ባለቤት ባሉበት ማለት ነው። ከዛ አሳየን፣ እሺ ብለን አመን ነው። ከዛ ኮች የትሬኒንግ ኮች ቀጠረ ከኔ ጋር የሚሰራ ማለት ነው። በቃ ያኛው ጥያቄ ትተነው
ከኮቹ ጋር ትሬኒንግ መስራት ጀመር። የቡናን ጥያቄ በዛ ነው ፌል የሆነው። ከዛ ግንቦት እንደሚሄድ ነው የማውቀው። ትሬኒንግ እየሰራ ያለው ግንቦት ሲደርስ ምንም የለም። ከዛ ጠየኳት ምንድን ነው በቃ የሚሰጠኝ መልስ አጠጋቢ አይደለም። ከዛ ያኛው ቀረ። ከዛ የሆነ ጊዜ ኢራቅ ትሄዳለህ የሚል ሀሳብ አመጡ። እሺ ቲሙ ቀድሞ ኮንትራት ላክልኝ። ዜናኮ የሚባል ቲም ነው፣ ጠንካራ ቲም ነው። ኢራቅ ውስጥ ይፎካከራል በደንብ፣ በጣም ትልቅ ቲም ነው። ኩርድ የሚባል ቦታ አለ፣ የኢራቅና የእንትና ማለት የቱርክ ማለት እዛ አካባቢ ከተማ ያለ ቲም ነው። ከዛ ቀድሞ ኮንትራት ሲላክልኝ ቼክ አደረገ። የባለቤቴ ወንድም በጣም ቤተሰቦቼ በጣም የተማሩ አሉ፣ ለምን በኋላ ችግር እንዳይፈጠር አስፈላጊ ነገር እንዳይኖር ሚል ሁሉም ሰው ባሉበት ቼክ አደረገ። ምን አይነት ቲም ነው? ዜጎች ያስፈርማል ወይ? ይሄ ሁሉ ስንት ዜጋ ነው ያለው? ይሄ ሁሉ ገብተን ቼክ አደረግን። ሁላችን አይተ ነው ቤስት ቲም ነው፣ ሁሉ ነገር ያሟላ ቲም ነው፣ ዜጎች የሚያስፈርም ቲም ነው። ተስማማል። ቀድሞ ኮንትራት ፈረምኩ እዚህ ማለት ነው። ከዛ ሄድኩ ሲል ኢራቅ እኔ ማውቀው እንትን ኢራቅ ሲደርስ ኩርድ ከተማ እንደሚሄድ ነው ማውቀው። ሄድኩ ኢራቅ ደረስኩ። የሆነ ሰው እየተቀበለኝ በታክሲ ይዞኝ ሄደ። ይዞኝ ሲሄድ ከተማ ውስጥ ያለ ካምፕ ነው የሰለኝ፣ ኢራቅ ከተማ ውስጥ። እኔ ግን ማውቀው ቲሙ ኩርድ ውስጥ ነው ያለው። ሲሄድ የገባውበት ቤት ጨለማ ነው፣ የሰው ልብስ ምግብ ያለበት ቤት ምንድን ነው፣ በሬ የተሰበረ በቃ ለኳስ ተጫዋች የማይመጥን ቦታ፣ በጣም ልነግርህ አልችልም። በጣም ከባድ ቦታ ነው። ምግብ የለም፣ ካምፕ የሚመስል ሰው የለም። ከዛ ገባው። ከዛ ኢንተርኔት ፈለጉ፣ ምንድን ነው የተፈጠረው ብዬ ደወልኩላቸው ለሴቶቹ ኤጀንቶች። እኔ እኮ የመጣው ኩርድ ለመሄድ ነበር፣ ዜናኮ የሚባል ቲም ቀድሞ ኮንትራት የተፈራረመ ነው። ምንድን ነው የተፈጠረው? ለምን አሁን ክለቡ እዛ አካባቢ ቲም ሊሆን ይችላል፣ በአረበኛ ነው የተጻፉት። አርማው የተለጠፈው አርማና የፈረምኩት እንትን አንድ አይደሉም። በእንግሊዝኛ ቢሆን አነባለሁ አውቀዋለሁ፣ በአረበኛ ስለሆነ ግን አውቃለሁ። ምንድን ነው ቲሙ ሌላ ነው። ምንድን ነው የሚሰጡኝ መልስ? እንዴት ሊሆን ይችላል? በቃ እኔ እዛ ያለው ሲቹዌሽን አያውቁትም፣ እንዴት እንደዛ ሆነ የሚል ነገር ነው የሚያቀርቡልኝ። መልሰው ራስን ይሞግቷል። አያውቁ እንደማያውቁ ሰዎች ማለት ነው። ከዛ በጣም ብዙ ትግል አደረኩት ከነሱ። ምንም እንደማያውቁ ነው የሚሆኑት። ጭራሽ ነገ ያስፈርመዋል፣ ትፈርማለህ፣ 1 ዓመት አገዝ፣ ቀጣይ ዓመት ቱርክ ትሄዳለህ ይሉኛል። ያለበት ሲቹዌሽን አያውቁም። እዛ ህይወቴ ላጣበት የሚችልበት ሲቹዌሽን እኮ ነው የነበረው። በዛ ልክ ከባድ ነበር ማለት ነው ነገሮች። በጣም ህይወት ሊያሳጣ የሚችል ጉዳዮች ነበሩ። በደንብ ለምሳሌ ምን ነበር እዛ ያለው? አሁን ለምሳሌ ጨለማ ቤት ነው ያስገባኝ። የሰው ልብስ ያለ የሰው ዕቃ፣ ሰው የለም፣ በረድ የተሰበረ ነው። እነኚህ ሁሉ ስትደምረው የሚያናግርህ ሰው የለም፣ ምግብ የሚሰጥ ሰው የለም። ምንድን ነው የተፈጠረው ማለት ከባድ ጥያቄ ነው። የሄድኩበት ቲም ሁሉም ቤተሰብ ባለበት አይቶ የታመነበት ነው። እዛ ስትሄድ ሌላ ቲም ምን አስኬደኝ? እኔ ምን ወሰደኝ ወደዛ ቲም? ያ ቲም ምን አስቀረው? ሰውየው ማን ነው ኮንታክት ያደረገው? ሴቶቹ ናቸው እዚህ እንዲቀበል ያደረጉት ማለት ነው እንጂ ክለቡ አሳይን ያደረገው አይደለም። ክለብ አልመጣልኝም ጭራሽ። ሌላ ክለብ ነው የመጣልኝ። ሌላ ውስጥ ነው የገባው፣ ሌላ ካምፕ ነው የገባው። ያ ክለብ ጭራሽ የለም እዚህ ጋር። ቀድሞ ኮንትራክትን ፈርሜያለሁ። ለፈረምኩበት ክለብ ግን አይደለም የሄድኩት። ሰውየው እንግሊዘኛ አይችልም? አልተነጋገራችሁም? አይችልም። አረብኛ ነው ምንም አልተናገር። ቤት ውስጥ አስገባኝ ሄደ። ቤት ውስጥ ማን ነበር ታዲያ? ሰው የለም። ክፍል እኮ ባዶ ክፍል እኮ ነው፣ አንድ ክፍል፣ ሰው የለም። ከዛ ቤተሰብ በሙሉ ቼክ ስላደረጉት ነገርኳቸው። ያለ ሲቹዌሽን ስነግራቸው ነገርኳት ለኤጀንቶች። በቃ እኔ ቲኬቱ እንኳን ቆረጡልኝና ልመለስ ስላቸው ቲኬት መቁረጥ እንኳን አልፈለጉም። በራሴ ቆርጬ ነው የተመለስኩት። ታክሲ ራሱ እንግሊዝኛ ስለሚችል በስንት መከራ ነው የጠራው ወደ ሪፖርት የሚወስደኝ። ከዛ በራሴ ቲኬት ቆረጥኩ፣ ተመልሼ መጣሁ። ቆይ እዚህ ነገር ውስጥ እንድትገባ ያደረጉ ኤጀንቶቹ የተለየ ጥቅም አግኝተዋል? ለምሳሌ ያገኙት ገንዘብ አለ አንተ እዛ በመሄድ ኢራቅ በመሄድ? ብዙ መረጃዎች አሉ። አሁን ለምሳሌ ያኔ በሄድኩበት ሰዓት ማውቀው ነገር የለም። ለምን ቲሙ ተቀያየሩ። ያ ቲም ቤር ብዙ ብር ያገኛሉ። ለዚህኛው ለምሳሌ ቅድመ ኮንትራት ሲመጣልህ
ኤጀንቶቹ ያገኙት ገንዘብ አለ? አላቅም። ቀድሞ ኮንትራት ነው የፈረምኩት። እሺ ትኬት ማን ቆረጠልህ ወደ ኢራቅ የምትሄድበት? ሲሄድ ደርሶ የመመለሱ ክፍት ነው የተደረገው። መሄጃ እነሱ ነው የቆረጡት። ክለቡ ነው ኤጀንቱ? ኤጀንቶቹ የቆረጡት መሄጃ እነሱ ናቸው። መመለሻ ግን ራሴ ነው የቆረጥኩት። ምን ተፈጠረ? ማን ላይ ምንድን ነው ታዲያ በዚህ ልክ አንድን ያገራቸው ሰው አደጋ ውስጥ ሊጥል የሚችል አይነት ጉዳይ ምንድን ነው የተፈጠረው? በኋላ ላይ ነገሮች ሊመለስ የሚችለው አሁን እሱ ራሳቸው ናቸው። ምንም ለእኔም በጣም ትልቅ ጥያቄ ነው፣ ለቤተሰቦችም ጭምር። እውነታው ይሄ ነው። አሁን አንዳንድ ጋዜጠኞች እዚህ አዲስ አበባ ስመለስ ቶክ ሞክሮ ነው የመጣው የሚል ወሬዎች አሉ። እኔም በደንብ የማውቀው ለመጀመሪያ ጊዜ ይመስለኛል ኢራቅ የሄድከው ተጫዋች አይደለም? የመጀመሪያው ኢትዮጵያ ተጫዋች ኢራቅ ስትሄድ እኔ እንደውም ለጦርነቱ የሆነ ነገር ለጨዋታ ነው ለጦርነት ነው ያልኩት። እውነት ነው ማለት አንተ አደጋ ውስጥ አንተ የሆነ ነገር ቢደርስብህ ኖሮ ማለት ምንድን ነው ከዚህ ጀርባ ያለው ነገር? ከመጣ በኋላ ጠየካቸው ምንድን ነው የተፈጠረው? እነሱ እንደማያውቁ ነው የሚሆኑት። ምን እንደተፈጠረ ራሱ አጠጋቢ መልስ አይሰጡኝም። እንደማያውቁ ነው የሚሆኑት። እዚያው እንኳን ስደውላቸው ቲሙ ለምንድነው የተቀየረው ስላቸው እንኳን መልስ አይሰጡኝም። እንዴት ሊሆን ይችላል ነው የሚሉት። ተቀየረ ክለቡ? ሌላ ክለብ አናገረ? ሌላ ክለብ አለ እዛ የተቀበለ? ሌላ ክለብ አለ የተቀበለኝ? ያው እንደ ቲም ቆጥረው እንጂ ምንም ትሬኒንግ ባልሰራውም ተመልሼ ነው የመጣው። ተዋውካቸው ስታፍ ቴክኒካል ማንም የለም። ሰውዬው አስገባኝ። 3 ቀንም አልቆየሁም። በራሴ ትኬት ቁርጬ መጣሁ። በቃ ነገሮችን ይሄ ነው ክለባችን፣ ትሬኒንግ ሜዳችን ይሄ ነው የለም ማንም የለም። ነገሮችን ማዝማሚያም ሳይ ስላልተመቹኝ በራሴ ትኬት ቤተሰብም እንዲቆይም አልፈለገም። ቤተሰብም እንዲቆይ አልፈለገም። ከባድ ነው። ሲሰሙ ወዲያው ተመለስ ነው ያሉኝ። በቃ ትኬት ወዲያው ተቆረጠ፣ ተላከልኝ። ወዲያው ነው የመጣው። እሺ ከዛ ጨለማ ቤት ስትወጣ ለምሳሌ በቆየባቸው 2 እና 3 ቀናት ወደ ውጪ ስትወጣ ምናምን የነበረው ነገር እንዴት ያለ ነበር? ማለት ማን ከየት ነው የመጣው ማለት ነገር የለም? አይ ምንም አይጠይቅም። እኔ እወጣለሁ፣ ወደ ውጪ እወጣለሁ፣ ውሃም ገዛለሁ፣ እጠጣዋ በራሴም ማለት ነው። ምንም ግን አይጠይቅም። ምንም የሚጠይቀኝ ሰው የለም። ታክስ ራሱ የፈለኩትም ራሴ ነው ሁሉ ነገር ሪፖርት እንዲወስደኝ። እስቲ የሆነ ፒክቸር አይዝ አድርግልኝ እስቲ። አፓርታማ ነው? ኖርማል ቤት ነው? ኖርማል ቤት? አዎ ዝም ብሎ ክፍሎች እንደዚህ። ግቢ ውስጥ ገብተህ ነው ወይስ? ግቢ ትልቅ ግቢ ነው። ሰው የለውም፣ የሚኖር ሰው የለም። ሰው ሀገር ብቻህን? ሰው የለም። ያ ሰውየውም ተመልሶም አልመጣም። እዛ አስገባኝ። ስጠይቃቸው በዚህ ቀን ተፈርሟል ሌላ ነው የሚያወሩልኝ። ኤጀንቶቹ ማለት ነው። ካለውበት ሲቹዌሽን ሌላ የራቀ ነው የሚያወሩት። ስለዚህ ያለኝ አማራጭ ጥሎ መምጣት ነው። እንቅልፍ ወሰደ ግን ሰው ሀገር ብቻህን ይከብዳል። በሰዎች ዙር ራሱ እንትን በራቸው እኮ የሚጠየቁት ሰዎች ናቸው። ያው ነገሮችን አንድል ስለማድረግ ነው እንጂ ከባድ ነው። ያስጠይቃቸው ነበር በሰዓቱ የነበረው ነገር ይሄ ነው። ተመልሼ መጣሁ። ከዛ ተመልሼ ሲመጣው የሀገራችን ዝውውር ተዘጋ። ቆይ እዚህ ጋር እንቆይና እነዛ ኤጀንቶች አንተ በነገርከኝ እውነት ልክ በጣም ከባድ ፋውል ነው የሰሩት። ማለት አንድን ተጫዋች የመጀመሪያው ስህተታቸው ላልተገባ ክለብ እንዲፈርም ማድረጋቸው ነው። ሁለተኛው ደግሞ የተፈጠረው ነገር ፍጹም ትክክል አይደለም። ያንተን ደህንነት የጠበቀ ነገር አይደለም። ከመጣ በኋላ በአካል አላገኛቸውም? አወርቻቸዋለሁ። ምን አሉ? አገኝቻቸዋለሁ፣ አወርቻቸዋለሁ። ለነገርኩ ምንም መልስ አይሰጡኝም። ማለት እንደማያውቁ ነው የሚሉት። እንዴት ሊሆን ይችላል ነው የሚሉት። ማለት እንደማያውቁ ነው። ማን ፋውል እንደሰራ እዛ ጋር ራሳቸው ነው የሚያውቁት። ግን እኔ እንደሚመስለኝ የሆነ ሰው ፋውል ሰርቷል። ማን ይመስላል? ዝም ብለህ ወይ ከነሱ ውስጥ አንድ ሰው ፋውል ሰርቷል፣ ወይ ያናገሩት ኤጀንት እዛ ፋውል ሰርቷል። ቀድሞ ኮንትራት አትፈርሙኝ ፕሮፋይል ጥሩ ስለነበረ ወይ ሌላ ተጫዋች ልኮ ሊሆን ይችላል። በእኔ ቦታ ያ ቲም አሪፍ ቲም ስለሆነ ጠንካራ ቲም ነው። ፕሮፋይል በሰዓቱም አሪፍ ነበር። ብዙ ነገር አስባለሁ እንደ ሰው። የተላከው ግን ኦፊሻል ፕሪ ኮንትራት በኋላ ላይ ክሮስ ቼክ አረክ ትክክል ነው? ከክለቡ የተላከ ነው? አዎ ከክለቡ የተላከ ነው። የክለቡ አርማ ያለበት ሁሉ ነገር በደንብ ከክለቡ የተላከ ነው። ማለት ፌክ ምናምን የተሰራ ምናምን አይደለም። በደንብ ከክለቡ የተላከ ነው። ሶ ሞስት ፕሮባብሊ ሊሆን የሚችለው አንተን ጠርተው መሀል ላይ ግን ሀሳብ ቀይረው ሌላ ተጫዋች የማስፈረም ነገር ሊኖር ይችላል ማለት ነው። አዎ የሆነ ተጫዋች ወይ ማስላክ ወደ ጥቅም ወይ የሆነ ሰው የሆነ ጥቅም የሆነ ነገር አድርጎ ሊሆን ይችላል የሚል ሀሳብ አለኝ። ለምን መልስ ስላልሰጡኝ እንዲህ ነው ሌላ አልችልም። ለምን እውነታው ያለው እነሱ ጋር ነው። እዛ አለ የተባለውን ኤጀንት በአካል አላገኘውም? አላገኘሁትም። ካሳ ምንም የለም። በቃ እንደ ነገሩ ቀረ ማለት ነው። በእርግጥ እኔ አሁን ብዙ ነገር ስለማላውቅ ስለነበረ ባቅ ኖሮ ብከስ ካሳ ይኖር ነበር። በእርግጠኝነት ማስከፈል ይቻል ነበር። በቅርብ ነው ያወቅኩት። በቃ ክዝ ባቀርብ ካሳ ሊከፈለኝ እንደሚችል በቅርብ ነው ያወቅኩት። በሰዓቱ አላውቀውም። በዛ ሰዓት በጊዜው ግን ይቻል ነበር።
ለታዳጊዎች ለወጣቶች የሆነ የሶስት ቀኑ እንትን ሾርት ሙቪ ይወጣል አይደል? የሆነች ዶክመንተሪ ነገር ብቻ ቶክ በኢራቅ የሚል አጠር ያለች ዶክመንተሪ መሰራት የሚችል አይነት ነገር ነው። ያንን ያሳለፍከውን ጊዜ አንዳንድ ውሳኔዎች ነገህን በተወሰነ መልኩ ሊነቀንቁ እንደሚችል ትልቅ መማሪያ ይመስለኛል። ቶክ ጀምስ አሁን ወደ ኋላ መለስ ብሎ ያንን ጉዞ እነዛን ውሳኔዎች ሲመለከት እንደ አንድ ሲኒየር ተጫዋች ምን ልትለኝ ትችላለህ? አዎ እውነት ለመናገር በእኔ ቦታ ማንም ቢሆን ሊወስን ይችላል። እኔ የወሰንኳቸው ውሳኔዎች ለምን አሁን እዛ ጋር ማሴጆች አሳይቶናል። የተመላለሱት ከሰውየው ጋር ለእምነት ያክል ማለት ነው። ለምን ብዙ ክርክሮችን ያደረግነው ከሰውየው ጋር የተመላለሱት ጽሁፎች ሁሉ አሳይቶናል። ያኛው እምነት ሊሆን ይችላል፣ ስህተት ነው። ግን ስህተት የሚሆነው ካለፈ በኋላ ነው። ለምን በዛ በሰዓቱ አታውቀውም። እኔ አሁን በሰዓቱ ታምናለህ። እንደ ሰው ከኔ ጋርም የነበሩ ሰዎችም አሉ አምነዋል። ማንም ሰው በእኔ ቦታ ቢሆን ያምናል። ለምን ማሴጆች እየተጻጻፉት ከሰውየው ጋር አሳይቷል። ሰውየው እንደተስማማ ብዙ መንገድ እንደተካሄደ ብዙ ነገር ኮች ሁሉ ቀጥረን ትሬኒንግ ሁሉ እየሰራ ግንቦት ቅርብ ነው። ሁለተኛ ዙር ኦልሬዲ እያለቀ ነው፣ ሊጀምር ነው የኛ ሀገር ሊግ ኦልሬዲ 2-3 ወር ነው የቀረው። እነኚህ ሁሉ ስታስብ ትክክል ሊመስል ይችላል ማንም ሰው በእኔ ቦታ ቢሆን። ግን ቆይተህ ስታስበው እና ነገሮች ከሆኑ በኋላ በተለይ ኢራቅ ከሄድኩ በኋላ እንደ ሰው ስታስበው ባልሄድ ነው ልትል የምትችለው፣ በቃ ባይሆን ነው። ግን ከዛ በፊት ሲሆን ግን አታውቀውም። በቃ እምነት ትጥላለህ። ለሰው የምታያቸው ነገሮች ሰው የሚያወራው እምነት ልትጥል ትችላለህ። ግን ከሆነ በኋላ ትክክል እንዳልሆነ ትረዳለህ። አሁንም ለኢትዮጵያ ቡናና ቀደም ሲል ለኢትዮጵያ ቡና አመራሮች የጠየቅኩህን የይቅርታ ጥያቄ እዚህ ጋር ላመጣው ነው። ከባዱ ሰዓት ላይ ከባድ ውሳኔ እንድትወስን ካደረጉ ሰዎች መካከል እነዛ ሁለት ኤጀንቶች ናቸው፣ አክብረትና መማር። አሁን ላይ ቶክ ጀምስ ወደ ኋላ መለስ ብሎ ነገሮችን ሲመለከት ለነርሱ ያለው እይታ እንዴት ነው? ይቅርታ አደረክላቸው ወይስ ደግሞ እንደ ስጋ ለባሽ እንደ ሰው እዚች ጋር ልቤን ሰብረውታል፣ የእግር ኳስ መንገዴ በአንድም በሌላ መንገድ እንዲስት የሆነው በእነርሱ ያልተገባ እይታ ነው የሚል ነገር አለ? ምን ታስባለህ? እውነት ለመናገር ያው ሰው ይቅርታ ልታደርገው የምትችለው ስታወራው ነው። ማለት ያለፉት ነገሮች ወይ ስህተቱ ሲያምን ነው አንድ ሰው ይቅርታ ልታደርግለት የምትችለው። እኔ አሁን ይሄ ብቻ አይደለም ከነሱ ጋር የተፈጠረው ክፍተት ሌላ ማለት ለምሳሌ መቀሌ ሲሄድ መቀሌ ሲሄድ ኮች ዮሐንስ ራሱ ነው የደወለልኝ። በሰዓቱ ስልክ አላነሳም ነበር፣ ከኢራቅ መልስ ማለት ነው። የማንም ስልክ አላነሳም ነበር። ከዛ ደወለልኝ፣ አላነሳውም። ቴክስት አደረገልኝ፣ ኮች ዮሐንስ ነኝ አንሳ ቶክሲ ላይ አነሳው፣ አወራን። በቃ ፈልጋለሁ መቀሌ እንድትመጣ ስልክ ራሱ ስፈልግ ነበረ፣ አጣማጣው የሚል ነገር ነው የነገረኝ። ተስማማን። እሺ ያልኩት ክለብም ስላልነበረኝ ቀድሞ አንደኛ ዙር 2 ወር እየቀረው ነው የሄድኩት። እሺ እናና ትሬኒንግ ሰራለ ሁለተኛ ዙር እስከሚጀምር ምን ሀሳብ ነበረው። ሄድኩ። ከዛ እንደሄድኩ እዛ ደውሉልኝ ኤጀንቶቹ ሴቶቹ። እሺ እኛ ነው የጨረስን ዮሐንስ ጋር እንድትሄድ የሚል ነገር ሀሳብ አነሱ። የምርህ ነው? ሴቶቹ ማለት ነው። እኔ ግን ከዮሐንስ ጋር ያወራው እንትን አውቀዋለሁ። ያኔ ስልክ ሰዎችም ነበሩ ስናወራ ከሱ ጋር ምን አይነት ሆነ እናወራን እንዴት እንደጠራኝ አውቀዋለሁ። እኛን የሚል ሀሳብ አቀረቡ። እነሱ ይሆኑ አይሆኑ ከጀርባ አላውቅም፣ ግን ከኮቹ ጋር ያወራው እንትን አውቀዋለሁ በስልክ። ከዛ እኛን የሚል ሀሳብ መጥቶ እሺ ብዬ መቀሌ ገባሁ። ችግር የለውም። ስገባ አይቲሲ ማምጣት ነበረበት ከኢራቅ። መጥቷል አሉኝ። አይቲሲ መጥቷል መልቀቂያ ማለት ነው። ለምን ስትሄድ ወደ ውጭ ሀገር ይላካል ተልኮ ኢራቅ መጥቷል የሚል ሀሳብ ነገር ነው። ትሬኒንግ በሰላም እየሰራው አይቲሲ እንደመጣ ሳምንት ሲቀር አይቲሲ አልመጣም የሚል ሀሳብ ደረሰኝ። ስለዚህ አሁን የመቀሌም ሊያመልጠኝ ነው። አይቲሲ ካልመጣ መጫወት አልችልም ለመቀሌ ማለት ነው። ሲደውልላቸው አንዷ ከሀገር ውጭ ነኝ ይላል። አጠቃሚ መልስ አይሰጡኝም። አይቲሲ አስመጡ እንጂ ሰዎቹ ጋር አያነሳ። በቃ ብዙ ምክንያት በጣም ከበደኝ። ቲም ውስጥ እንዴት ጭራሽ ምን ይሉኛል፣ ችግር የለውም አይቲሲ ባይመጣም መቀመጥ ይችላል። ኤሊና እንዴት ይፈቅዳል? እኔ ክለብ ውስጥ እንዴት ተጫዋች ሳልሆን ሬጅስትሬሽን ሳልሆን እንዴት ይቀመጣል? ከዛ በራሴ ጥረት እና ፌዴሬሽን ውስጥ ባለው አንድ ሰው አለ፣ በጣም ነው የማመሰግነው፣ እና ባለቤቴ በጣም ነው የማመሰግናቸው። እኔም ስላልነበርኩ እዚህ በባለቤቴ እና በሱ ፌዴሬሽን ባለው ሰው ጥረት ነው። ዝውውሩ ማታ 6 ሰዓት ሊዘጋ ነው፣ ከሰዓት የመጣው 10 ሰዓት
አይቲሲው በብዙ መከራ። እነርሱ ግን ዋሽተው ቀደም ሲል አይቲሲ መጥቷል ብሎኛል ከስንት ወር በፊት የሄድኩበት ጊዜ። ከዛ አይቲሲው መጣ፣ ፈረም፣ ያለመግባባት ተፈጠረ። በቃ እኔ ከእናንተ ጋር ምንም ነገር አላረግም። ገንዘብ ፈልጉ፣ አሁንም እንዲከፈሉ የሚፈልጉ አይነት ሀሳብ ነበራቸው። እኔ ደግሞ አልከፍልም የሚል ሀሳብ ነበረኝ። ለምን አይቲሲ በራሴ በቤተሰቦቼ እና በፌዴሬሽን ባለው ሰውዬ ጥረት ነው የመጣው። እንደሱ ምንም አላረጉም። የመክፈል ሀሳብ አልነበረኝም፣ አልተስማማንም። ኃይለኛ ጠብ ውስጥ ገባን። ከዛ መቀሌ፣ ከዛ በፊትም በተለይ ንግድ ባንክ ተጫዋች ጉዳት ስለነበረኝ መቀሌም በጣም ድኜ ነው የሄድኩት። በጣም ራሴ አዘጋጅቼ በጣም መጫወት እየቻልኩ በትልቅ ደረጃ መመለስ በጣም ችል ነበር እስከ ናሽናል ቲም ድረስ። ኮቹ አስቀመጠኝ በማላውቀው ነገር፣ ቤንች አደረገኝ። ቤንች ላይ ሁሌ ያለው ኦቨር ቤንች አልሆነም፣ ቤስት አልሆነም። ቤስቶቹ ሲጎዳ ፉልባኮች ነው የሚያመጣው ሊቭሮ የሚያጫወተው። አንተ የተፈጥሮ ሴንተር ባክ እያለ ፉልባኮችን ነው የሚያመጣ ወደ ማላ አምጥቶ የሚያጫወተው። ወይ ኦቨር ቤንች ይመጣል ይጫወታል። እኔ ቤንች ላይ እያለሁ በጊዜው ደግሞ አሰልጣኙ ዮሐንስ ሳሌ ነው። አሰልጣኝ ዮሐንስ ሳሌ አሁን የብሔራዊ ቡድኑ አሰልጣኝ። ምን እንደተፈጠረ አላውቅም ቲም ውስጥ። ከዛ እኔ ያለኝ አማራጭ ትሬኒንግ ላይ፣ ለምን መቀሌ ህዝቡ ትሬኒንግ ያያል። ትሬኒንግ ላይ ለደጋፊ ክፍት ነው፣ ትሬኒንግ ሴሽኑ ክፍት ነው ያያል። ስለዚህ ያለኝ አማራጭ ደጋፊ በትሬኒንግ ማሳመን ነው። ለምን አቅሜ ቶፕ ደረጃ ላይ ስለነበር እንደማልገባ ስላወቁ ስለማያጫውተኝ ያለኝ አማራጭ ትሬኒንግ ላይ ደጋፊ ማሳመን ነው። ትሬኒንግ በደንብ ነው ፐርፎርም ማድረግ። አመራሮቹ ጠሩኝ፣ ምክትል ኮቹ፣ ቡድን መሪ፣ አመራሮቹ እየነበሩት ቁጭ አደረጉኝ። ምንድነው ተውኩ ማትጫወት ትሬኒንግ ላይ የምናየው ፐርፎርም አሪፍ ነው ለማገባም ሲሉኝ ኮቹ ዮሐንስ ራሱ ነው የጠራኝ። ለምን እንደማያጫወተኝ አላውቅም፣ ከማውቀው ነገር የለም ብዬ ነው የዘጋው። ምክንያቱ ግን የአሰልጣኝ ዮሐንስ ሳሌ እግር ኳሳዊ ነው ወይስ ደግሞ ከኤጀንቶቹ ጋር የሚገናኝ ነገር አለው ብለን መናገር እንችላለን? ያው እንደ ሰው ብዙ ነገር ተታስብ ይችላል። እንደ ሰው ብዙ ነገሮች አልፈዋል። አሁን ሌላ ቶክነ በግልጽ ሰባተኛ ፖድካስት ላይ ሁሉ ነገር በግልጽ ስለሚነሳ በግልጽ ነገረኝ እስኪ። አሰልጣኝ ዮሐንስ ሳሌ ከነዛ ሴት ኤጀንቶች ጋር ግንኙነት ኖሮት አንተ ከነሱ ጋር የሻከረ ነገር ስላለ ተበቅሏል ማለት እንችላለን? ያው ሴቶቹ የሆነ ነገር አድርጓል ብዬ አስባለሁ ከጀርባ። ለምን እኔ የሚያስቀምጠኝ ፐርፎርማንስ አልነበረኝም። ለምን እውነት ለመናገር የነበሩ አመራሮች ይመሰክራሉ፣ የነበሩ ምክትል ኮቾች ይመሰክራሉ። ጠርቶኝም ቁጭ አድርጎኝም ጠይቆኛል። ለምን ጥሩ ፐርፎርም ባላረግ እስከዛ ደረጃ አይደርሱም። ቁጭ አድርጎኝ አወያይቶኛል። በቃ ለምን ደሞ አትጫወተው ፐርፎርም እያደረክ ነው። ለምሳሌ አንድ ጨዋታ ነበረ። እሺ ሊቭሮቹ ተጎዱ፣ አልነበሩ ሲመሩ የነበሩት ነጥብ ጣሉ። ሊጉ ወደ አናት ላይ የምንመጣበት ጨዋታ ነው። ፉልባኮች መጥቶ ነው የተጫወቱት። 2-1 ተሸነፈ። ቡድን መሪና ምክትል ኮቹ ኤርፖርት ውስጥ ነው ያናገሩ ተናዱ። ከዛ ስንደርስ ጠሩኝ። ወይኔ ማውቀው ነገር የለም። ስለዚህ እንደ ሰው ስታሰው ከጀርባ የሆነ ነገር ሊኖር ይችላል የሚል ሀሳብ ሊኖር ይችላል። እኔ ያው ይኖረኛል። ምናልባት ለመቀመጥህ ምክንያቱ ከአሰልጣኙ ጋር የሆነ ነገር ቢኖራቸው ነው ወደሚለው ድምዳሜ እንዲወስድን ኤጀንቶች የሆነ ነገር አላሉ? ምንም አላሉ። ምንም ለምን እኔም እነሱ ማናገርም በሰዓቱ የአይቲሲ ጉዳይ በጣም ስላናደደኝ እነሱ ማናገርም ምንም ፍላጎትም አልነበረኝ። ከነሱ ጋር ማውራት በዛ ሰዓት ነው ያቆምኩት። ለምን ብዙ ስህተቶች በህይወቴ የተሰራው በእነሱ በኩል ነው። እነሱ በሚያመጣቸው ኦፈሮች ነው ብዙ ስህተቶች የሰራው። የአይቲሲ ጉዳይ ከአመቱ ሊያወጣኝ ይችል ነበር፣ በቃ ሊያስቀምጠኝ ይችል ነበር። እነሱ ደግሞ አይቲሲ እንዲመጣ ሊያደርጉ አልቻሉም። በፌዴሬሽን ይገዛ እና በቤተሰብ ይገዛ ነው ያ ነገር የሆነው። ስለዚህ ከእንደዚህ አይነት ሰውዬ እንዴት የማውራት ሀሳብ ይኖራል? ቶካችን ብዙ ጉዳዮችን እያነሳን እዚህ ደርሰናል። ሰባተኛ ፖድካስት ላይ ሁሉ ነገር በግልጽ ይነሳል። ኮሪዶሩ አካባቢ የሚወሩ ወሬዎችን የምናጠራበት ነው አይደለም፣ ከሆነ ምክንያቱ ምንድን ነው ብለን በደንብ አድርገን የምናነሳበት ፖድካስት ነው። ከቶክ ጀምስ ጋር በተገናኘ ወደ ኢትዮጵያ ቡና ቤት ስትመጡ አብራቸው ከመጣቸው ተጫዋቾች መካከል አንደኛው የሀገር ልጅ ሌላኛው የሀገራችን ኮከብ ጋቶች ፓኖም ነው። የተወሰኑ ወሬዎችን የተወሰኑ መረጃዎችን እሰማ ነበረ። በቶክ ጀምስ እና በጋቶች ፓኖ መካከል የሆነ ነገር አለ፣ እንደውም አለፍ ያለም ነገር ሊሆን ይችላል የሚሉ ነገሮችን እሰማለሁ። ሰባተኛ ፖድካስት ላይ መጥራት ስላለበት ክላሪቲ ለመፍጠር ቶክ ጀምስ ከዚህ ጉዳይ ጋር በተገናኘ ምን ተፈጠረ? ምንድን ነው ያለው ነገር? እስኪ ባክህን።
አይ እውነት ለመናገር በኔና በሱ ምንም የተፈጠረ ነገር የለም። ያው ቡና ተጫውተናል፣ አሳልፈናል። ያ ጊዜ አለፈ። ከገንቢላ አብረን ነው የመጣነው እና ምንም የተፈጠረ ነገር የለም በኔና በሱ መሀል። ሰላም ናችሁ? ምንም ነገር የለም? ምንም የተፈጠረ ነገር የለም። ትደዋወላላችሁ? ወዳጅነታችሁ አሁንም ድረስ አለ? መደወሉ ብዙ ላይኖር ይችላል። ለምሳሌ እኔ አሁን እንደ ሰው አሁን በኳስ ህይወት ላይ ብዙ ከኳስ ውስጥ ካሉ ሰዎች ቅርብ አይደለሁም። ሲጫወትም አሁንም ኳስ አካባቢ ማንም ወዳጅ የለም። ብዙ ቅርብ አይደለሁም። ያው ከዛ ውጭ ነው ብዙ ሰዎች የኳስ አካባቢ ያሉ ሰዎች ላገኛቸው የሚችለው በኳስ ብቻ ነው እና በዛ ምክንያት ቅርብ ሰው ብዙም የለኝም በኳስ ላይ አሁን በዚህ ሰዓት። የእውነት ከጋቶች ፓኖም ጋር ምንም አይነት ነገር አልተፈጠረም፣ ምንም ነገር የለም ብለን መናገር እንችላለን? በመሀላችን ምንም የተፈጠረ ነገር የለም። በእኔና በሱ መሀል ምንም የተፈጠረ ነገር የለም። ስለዚህ የሚወራው ነገር ምናምን አንተ ሳልሰማም በቶክና በጋቶች መካከል የሆነ ነገር አለ የሚለው ነገር ሳልሰማም? ያው ወሬዎች ሊኖሩ ይችላሉ። መነሻቸው ምንድን ነው? ለምሳሌ ሰማሁ? ያው እንደ ሰው የፈለገው ብዙ ወሬዎች ይኖራሉ። ያው ስትራራቅ ስትሆን ብዙ ነገር ይመጣል። ያው ከሱ ጋር ምንም ከኳስም ኦልሬዲ ራሴ ገሸሽ አድርጌያለሁ። ብዙም እንዳልኩ ቅርብ አይደለሁም ከኳስ ካሉ ሰዎች። ሲጫወትም እንኳን ቅርብ አይደለሁም። ያው ቢጫወትም ባልጫወትም ባህሪም ያው ነው ማለት ከኳስ ካሉ ሰዎች ጋር ብዙም ቅርብ አይደለሁም። ስለዚህ የሚወሩት ነገሮች ሊኖሩ ይችላሉ። ያው መነሻቸው ምን ሊሆን እንደሚችል ያው ምክንያቱ የሚያወራቸው ሰዎች ራሳቸውን ሊያውቁ የሚችሉት ያው ያ ነው እኔ የምለው በሱ ዙሪያ። ያው በእኔ በኩል መጠየቅ ስላለብኝ አንተ መተህ የሚነሱ ነገሮችን ክላሪቲ መፍጠር ስላለብን እሱን ጉዳይ ላንሳው በሚል ነው። ስለ ህይወት እናውራ። ከፍታውን አየሁ በህይወት፣ ዝቅታውን በኮቴሽን ውስጥ ዝቅታውንም አየሁ። እንደ አንድ እግር ኳስ ተጫዋች ስሜቱ እንዴት ያለ ነው? ለትልቁ ኢትዮጵያ ቡና ተጫውቶ መሀል ላይ ትንሽ ፒስታ መንገድ እንደ መሪ እንደያዘ ሰው በጣም ከባድ ነው። እስኪ ባክን ስሜት ናገረኝ። ትልቁ ነገር ያው ከፍታ እውነት ከቡና ነው የጀመርኩት። የኳስ ህይወቴ በአንዱ በኩል እንዲከብደኝ ያደረገው ጉዳት ገጥሞኝ ነበር። ጉዳት ነበረ? ጉዳት ነበረብኝ። ጉዳቱ የገጠመኝ ከቡና የወጣበት ሰዓት ነው። ከቡና የወጣበት ሰዓት በጣም ኃይለኛ ጉዳት ነው የገጠመኝ። እኔ እውነት ለመናገር ስጫወት ቡና 2 ዓመት ሙሉ ተጫውቻለሁ። አንድም ጨዋታ ሳላርፍ። ምንም ጨዋታ አላረፍክም? ምንም አላረፍኩም። ያረፍኩት በ2 ዓመት ውስጥ ሲቲ ካፕ፣ ወዳጅነቶች፣ ፕሪሚየር ሊግ ሁሉም ጥሎ ማለፍ ያረፍኩት ቀይ ካርዳቼ በ3 ጨዋታ ብቻ ነው። በ2 ዓመት ውስጥ 3 ጨዋታ ብቻ ነው ያልተጫወትኩት በቡናም ማለት ነው። እሱም በካርድ ነው ያረፍኩት። ሙሉ ተጫዋቻለሁ እና በቀላሉ የሚጎዳ ሰው አይደለሁም። በዛው ሙሉ ዓመት አንድም ቀን ተሰምቶኝም ታምሜም አላውቅም። ያው ሁሉ ሲጫወት ብሔራዊ ቡድን ሲጫወት ምንም ጉዳት አልነበረኝም። ጌም ነበረን ከመላዊ ጋር መላዊ ላይ። እሺ። ከዛ ጌሙ ተጫወተን ባሪቶ ነበረ ኮቹ። እሺ። ጌሙ አድርገን በሚገርም ብቃት ነው የተወጣው። የነበሩ ተጫዋቾች ይመሰክራሉ፣ የነበሩ ጋዜጠኞች የሚገርም እንትን ነው የተጫወትኩት። ያው የነበሩ ሰዎች በደንብ ነው 100% የሚያሰክሩት። በእርግጥ እናገራለሁ ጋዜጠኞችም ስለነበሩ በደንብ ነው የተጫወትኩት። ሙሉ 90 ደቂቃ ተጫውቻለሁ። ምንም ጉዳት የለብኝም። ነፃ ነኝ። መጣን፣ እረፍት ተሰጠን ለ1 ሳምንት። ከዛ በዛ ሰዓት ከቡና ለመውጣት እንትን እየተናገርኩ የነበርኩበት ሰዓት ነው። እረፍት ሲሰጠን ቤተሰብ ጋር ሂጄ ሰላም ማለት አለብኝ የሚል ሀሳብ ነበረኝ። ሂጄ አላውቅም። ከዛ ቤተሰብ ጋር ሲሄድ በዛ በ1 ሳምንት ውስጥ እዚህ አዲስ አበባ ፕሌኑ ስገባ በጣም ጤነኛ ነኝ። ፕሌኑ ገንቤላ ሲያርፍ ከወንበሩ ማንሳት አቃተኝ። የምርህን ነው? ከተቀመጥኩበት ወንበር ማለት ነው፣ የፕሌኑ ወንበር ጭራሽ ማንሳት። ጌም ነበረኝ ከትናንትና ወዲያ መላዊ ላይ ሙሉ ተጫውቻለሁ። አዲስ አበባ መጣሁ፣ ጤነኛ ነኝ። ገንቤላ ሲደርስ ማንሳት አቃተኝ። ሁለቱም ብሽቶች በጣም አመመኝ። ምንድን ነው የተፈጠረው? ፕሌን ውስጥ የነበሩ ሰዎች አግዙኝ አልኳቸው፣ ያዙኝ። ይሄን ያህል ከበደኝ። መራመድ እንኳን አልችልም። ምን እንደተፈጠረ ምንም አውቀው ነገር። ፕሌኑ ስትገባ ሰላም ነው? ሁሉ ነገር ሰላም ነው? አዲስ አበባ ሰላም ነው። ፕሌኑ ሲያርፍ ገንቤላ ማንሳት አቃተኝ። ከዛ ቤት ወሰዱኝ። መኪና ውስጥ ገባሁ። ቤት ሄድኩ። ቤት ሲሄድ ወንድሞቼ ስራ ይሰራሉ፣ ከሰዓት ትሬኒንግ ይሰራሉ፣ ኳስ ይወዳሉ። ሁሉ ምንም አልነበረም። ማዘር አገልጋይ ናት፣ ፓስተር ናት፣ ቸርች ነበረች። ምንም ቤት ውስጥ አልነበረም። መንፈሳዊ ሰው ናቸው። መንፈሳዊ ሰው ናቸው። ገባው
ተኛው። ሁሌ ሲሄድ ከቤተሰብ ጋር ጨዋታ ማታ ጠብቃለሁ ጨዋታ በቃ ተኛው። ለምን ስለከበደኝ በዚህ ተኝቼ መዞር አልችልም። በአንድ በኩል ተኝቼ በጣም ከበደኝ። ስልኬን ምንም ቢያነሳው ደወልኩ። ብራዘሮች ያነሱ ማዘር ጋር ደወልኩ። አነሳ። ሰዎች ተፈለገ ላኩ። ብራዘሮች ጠሩት ከትሬኒንግ ቦታ። ወንድሞቼ መጡ። በጣም አመሰግናቸው ቤተሰቦቼ። በዚህ አጋጣሚ መጡ። ሆስፒታል ወሰዱኝ አልኳቸው። ምን ነው ቤተሰብ በሙሉ ተደናገጠ። ሆስፒታል ተወሰድኩ። እዛ ጋምቤላ ተወሰድኩ። ለማየት ሞክሩ። ብዙ ይሄን ያህል እንትኖች የሉ። በቃ ማስታገሻ ሰጡኝ። የሚለወጥ ነገር የለም። በጣም አመመኝ። ሳምንት ሙሉ ከቤት አልወጣሁም። ከዛ ጥሪ ተደረገልን። ብሔራዊ ቡድን ሲደረግልን የእጄ ሪፖርት ማድረግ አለብኝ። ከጉዳት እንዳለብኝ ደግሞ አልችል ሲል ቤተሰብ እምቢ አለ። አትሄድም እዚህ ታከም የሚል ሀሳብ ነበራቸው። አይ መሄድ አለብኝ ብዬ መጣሁ። አዲስ አበባ መጣሁ። ሪፖርት አረኩ። ለባሪቶ አልችልም። ከእኔ ኃይለኛ ጉዳት ገጥሞኛል። ሌሎች ልጆችም ነበሩ። ሌሎቻችሁ ሂዱ አለ። ቶካ አትሄድም አለኝ። በቃ ከማሊ ጋር ደርሶ መልስ ትጫወታለህ፣ እጠብቅ፣ ታገግማለህ። 1 ሳምንት እስከምታገግም ሐኪሞች ይቀጥልላል፣ እፈልግሃለሁ አለኝ። አትሄድም አለ። ሌሎቹ ሂዱ አላቸው። ቁጭ አደረገኝ። ሆቴል ውስጥ ትሬኒንግ አሰራም። ሆቴል ውስጥ ግን ተቀመጥ፣ ትታከማለህ። ያልታየው ማሽን ያላየኝ ሐኪም የለም። ሐኪሞች ይመጣሉ፣ ጠዋት ትታያሉ፣ ማታ መርፌ ይወጋል፣ ምንም የለም። ጤነኛ ነው የሚሉኝ። መራመድ ግን አልችልም። ሰውየው ግን ቶካ ደርሱልኝ እያለ ለቀጣይ ጌም። ከዛ በጣም ከበደኝ። መጨረሻ ላይ ሞክር ብሎ አለኝ። ትሬኒንግ ይዞኝ ሄደ። ሞክር ኮች አልችልም። ከመጨረሻ ላይ አመነ እንደማልችል። በጣም አዘነ። አንተ ገና ልጅ ነህ በጣም አለኝ። በቃ ኳስ በዚህ እድሜ ማቆም የለብህም። በቃ የሚቻለው እገዛ በሙሉ አደርግልሃለሁ አለኝ። በቃ በማንኛውም ሰዓት ብሔራዊ ቡድን ለአንተ ክፍት ነው አለኝ። መምጣት ትችላለህ፣ መጫወት ትችላለህ። እሺ ብዬ ሄድኩ። ከዛ አንደር 23 ጠራ። ሲጠራ ስሜም ወጣ። አልችልም፣ ሆቴል ድረስ ና አለኝ። ሄድኩ። ተወጋለኝ። አንተ ጉዳት በውጭ ሀገር ደረጃ ቢሆን ብሽት እውነት ከሆነ ቀዶ ጥገና ብትሰራ እንኳን 1 ወር ነው የምታርፈው። ስለዚህ ፖርቹጋል ላካለኝ። ሂድና ታከማለኝ። ትኬት ብቻ ደርሶ መልስ ተቆረጥ። ሙሉ ሐኪሞቹ ሙሉ ነገር አዘጋጃለሁ። እዛ ቁጭ ብዬ ደወለ። እውነቴን ነው የምልህ። ደወለ፣ ኤምባሲ ደወለ፣ ቪዛ እንዲሰጠኝ ሁሉ ነገር እንትን ለማስተካከል ሞከረ፣ እዛ እንዲሄድ። ከዛ ኢሳቅ ጋር ሄድኩ። ሲያየኝ ኢሳቅ ቡና አንድ እንቅስቃሴ እንዳታረግ ነው ያለኝ። ምንም እንዳታረግ በቃ። ከዛ እኔ ሳስበው እዛ ድረስ መሄዱ በቃ ኢሳቅ እናናገርኩት። እሱ በሕክምና ቡድን ከሆነ እሱ ጋር እንትን ብል። እዛ እሱ ያሸኝ የፖርቹጋሉ ተውኩት እና መንፈሳዊ አሁን በዛ ሰዓት የፖርቹጋሉ ለምን ተውከው? ለምሳሌ በቃ አሁን እኔ ነገሩ ሲገባኝ ለምን ምርመራዎች አድርጌያለሁ። አዲስ አበባ የሚገኝ አይደል ነገሩ። ሊድን የሚችለው ጸሎት ማድረግ አለብኝ። ምናልባት ወደ ጸሎቱ ወደ መንፈሳዊ ጉዳይ ከመግባታችን በፊት ቀደም ሲል ያለ ምክንያት ያንን ጥያቄ አላነሳውልም። ቶክ ጀምስ እዚህ 7ኛ ፖድካስት ላይ የሚነሱ የባድ ስፕሪት ጉዳዮች አሉ። የቶክ ጀምስ ጉዳይ ከዛ ጋር የሚገናኝ ነው ብሎ የሚያነሱ ሰዎች አሉ። እስካሁን የነገርከኝ ነገር ለዚህ ፍንጭ ይሰጣል። እውነት ለመናገር ሙከራዎች ይኖራሉ። ነበሩም ይኖራሉ። ግን ምንድነው ዋናው እምነትህ ነው። እኔ በራሴ እምነት ያደግኩበት ቸርች ውስጥ ነው ያደግኩት። በእምነቴ በጣም ጠንካራ ሰው ነኝ። በዛ ሰዓት መጥቼ ኳስ ስጫወት ግን ርቄያለሁ። ለምን ኳስ አይፈቅድም። ቸርች የመሄድ ጊዜ አይኖርም። ብዙ ነገሮች የማድረግ ጊዜ አይኖርም። ለምን በምትሄድበት ሰዓት ጌም ሊኖር ይችላል፣ ትሬኒንግ ሊኖር ይችላል። ርቄያለሁ። በዛ ሰዓት ሙከራዎች ነበሩ። ይህም ጉዳትም ዝም ብሎ አልመጣም። ብዙ ዘመናዊ ማሽኖች አዩ። በጣም ጉዳት የለም። በደንብ ነው የታዩት። ትልቅ ከጋምቤላ እስከ አዲስ አበባ ድረስ ብዙ ዶክተሮች ተመለከቱ። ምንም ነገር የለም። እዚህ 7ኛ ፖድካስት ላይ የባድ ስፕሪቱን ጉዳይ ስናነሳው አንዳንድ ያልደረሰበት ይባላል። የኢትዮጵያ እግር ኳስ ውስጥ በደንብ አለ። የኢትዮጵያ እግር ኳስን ካመሱት ነገሮች አንዱ የባድ ስፕሪት ጉዳይ ነው ስንል የደረሰባቸው ሰዎች ሲያለቅሱ፣ ብዙ ነገሮችን እያመማቸው ሲያወሩን
ይሄ ነገር እኛ ጋር ብቻ ነው እንዴ ብለው የሚሳለቁ አሉ። አሁን ካንተ አንደበት መስማት ፈልጋለሁ። ከመንፈሳዊ ቤተሰብ ነው የመጣኸው። መንፈሳዊ ሰው ነህ። ሱሱ አልኮሉ ምናምን የለብህም። እባክህን በግልጽ ደጋግመህ እንድትነግረኝ እፈልጋለሁ። እባክህን አሁንም በግልጽ የባድ ስፕሪቱ ጉዳይ ቶክ ጀምስን ከእግር ኳስ አስወጥቶታል ብለው በድፍረት የሚናገሩ ሰዎች አሉ። እስኪ ንገረኝ፣ እውነት ነው? ስማቸው የሚጠቀሱ ተጫዋቾች አሉ ከሀገር ልጆች ምናምን። እስኪ እባክህን። ያው ትልቁ ነገር እኔ እውነት ለመናገር ሰይጣን ከፍ አላደርገውም። ለምን? በፈጣሪ ማመን ሰው ነኝ። ነገሩ ግን አለ የለም? እመጣለሁ። እሺ፣ እኔ የፈጣሪ ትልቅነት ነው ማውራት የሚችለው በህይወቴ ላይም ሲኖርም። ግን እንደነገርኩ አለ ማለት ይኖር። ባድ ስፕሪት በኢትዮጵያ እግር ኳስ ውስጥ አለ የለም? በቃ አለ፣ ምድር ላይም አለ፣ የትም አለ። በጣም አሪፍ። አንተ ግን የምታምነው የፈጣሪን አያልነት ነው? በደንብ 100%። እሺ፣ ወደ መንፈሳዊ ጉዞ እንሂድ። ፍንጭ እንስጥ። መንፈሳዊ ቦታ ምን ተባለ? ለምሳሌ በኦርቶዶክስ አማኞች ዘንድ ጸበል ቦታ ሄደው ከሌ ነው ያደረገብህ የሚል ነገር ይሰማል። እንደ አንድ ፕሮቴስታንት መንፈሳዊ ቦታ ስትሄድ ስም ተጠቀሰ? ባድ ስፕሪቱ አለ ተባለ? በደንብ አጫውተኝ እስኪ። እውነት ለመናገር እንዳልኩ ሙከራዎች አሉ ነበሩ፣ በሰዓቱ ይኖራሉ፣ እንደ ሰው ማለት ነው። ሙከራዎች አሉ በደንብ። ግን ምንድን ነው እኔ በዛ ሰዓት ጉዳቱ ሲያመኝ ምርመራዎች ሲደረጉ ምንም የለብህም ሲባል ቤተሰቦቼ በሙሉ ባለቤቴም ላመሰግን ይችላሉ። ቤተሰቦቹም በደንብ ነው ማመሰግናቸው። ባለቤቴ ቤተሰቦች፣ የኔ ቤተሰቦች ወደ ምን ገባን? በቃ ወደ ጸሎት። ይህ ነገር ግዴታ በጸሎት ነው ልትፈወስ የምትችለው። ከዛ ጾም ጸሎት ገባው፣ ጸሎት አረኩት። ያው እኔ ማምነው ከሱ እየበለጠ ስለሆነ ያው ሊሄድ የሚችለው ፈጣሪ ጋር ነው። ከሱ ውጪ የትም ሊሄድ አልችልም፣ ምንም ነገር ቢገጥመኝ። ናይስ። ወደ እሱ ፊት ቀርቤ ዳንኩ፣ ተፈወስኩ ሙሉ በሙሉ። እንዳልኩ ቅድም መቀሌ ሲሄድ ሙሉ በሙሉ በጸሎት ኃይል፣ በፈጣሪ ኃይል ጠፍቷል። ጉዳት አልነበረኝም፣ ጤነኛ ነበር። የከበደኝ ምንድን ነው? ያው ስፒሪቹዋል ብዙ ነገር ይሞክራል አለ፣ ግን አቅም የለውም። ከፈጣሪ በላይ አቅም ሊኖረው አይችልም። ከዛ በታች ነው፣ ግን ይሞክራል። ስናየው እኮ እንትን የጻፉ ሰዎች በድሮ እንትን ፈጣሪ የተከተሉት ኢቨን ፈጣሪ ራሱ እኮ ተፈትኗል ምድር ላይ ሲመጣ። በቃ እንደ ሰው ትፈተናል። ግን ያ ፈተና ልታልፍ የምትችለው ጠንካራ ስትሆን ነው። በእምነት ጠንካራ ስትሆን ነው። ያኔ እንደኔ ማስበው የፈተናዎች ጊዜያቶች ናቸው። ቶክ ከዚህ ጋር በተገናኘ ፍንጮች ነበሩ። ለምሳሌ ያው መንፈስ እዛም እዚህም ቢሆን ስም የመጥራቱ ነገር ይኖራል። ቀደም ሲል እንዳልከው ጸሎት የሁሉ ነገር ማሸነፊያ ነው። እዚህ ምድር ላይ ትልቁ ስናይፐራችን እንደ አንድ ክርስቲያን ምንድን ነው? ጸሎት ነው ብዬ አስባለሁ። ያቺ ስናይፐር ስትመዘዝ ስም የመጥራቱ ከዚህ አካባቢ ነው የማለቱ ነገር አለ። ያው ይኖራሉ፣ ነገሮች ይኖራሉ። እንደዚህ ስትጸልይ ለምን እኔ አሁን ለምሳሌ የገባው ያኔ ጾም ጸሎት ነው የገባው። እሺ፣ ለ2 ሳምንት። እሺ፣ በቃ አልወጣም። ጾም ጸሎት ነው የገባው። ጋምቤላ ነው እዚህ። እሺ፣ ጾም ጸሎት ነው የገባው። እሺ፣ ያው እግዚአብሔር ይመስገን ብዙ ቤተሰቦችም አሉ የሚጸልዩልኝ በደንብ። ከዛ ጾም ጸሎት ነው የገባው ያ ነገር እስከሚፈወስ ድረስ ማለት ነው። ከዛ ጾም ጸሎት ገባው፣ በፈጣሪ ኃይል ተፈወስኩ። እና እዚህ ቦታ ነው ያገኘሁት በዚህ መልኩ ነው የሚል ነገር አሉ። እንደዚያ ነገሮች ለምን አንድ ጉዳት ከመሬት ተነስተው ፕሌን ውስጥ ልትወርድ ስትል ልትጎዳ፣ ሜዳ ላይ ልትጎዳ ትችላለህ። ተጎድቶ የማያውቅ ሰው እኔ ተጎድቼ አላውቅም። ይህ ወዘመኔ ሲጫወት ትንሽ ጉዳት እንኳን ተጎድቼ አላውቅም። ያኛው ሲመጣ ዝም ብሎ ሊመጣ አይችልም። ፈተናዎች ይኖራሉ፣ ትንሽ መንገጫገጫዎች ይኖራሉ። ስለዚህ ኳሱ አካባቢ ካሉ ሰዎች የሆነች ሙከራ ተደርጋለች ነው። ሙከራዎች አሉ፣ ግን ያ ሙከራዎች በጸሎት ኃይል ተሸንፏል። አዎ ግቡ አልመጣም። ምንድነው ከዛ በኋላ ከጉዳቱ ሲሻል በጣም ከባድ የሆነ ነገር ማግባት ነው። ትንሽ ክለብም ልጫወት፣ ትልቅ ክለብም ልጫወት፣ እኔ እውነት ነው የምናገረው እዚህ ሚዲያ ላይ ማለት ያየኝ ኮቾች በሙሉ ያናግሩኛል። እውነቴ ነው የምልክ ዛሬ ማለት ነው። ስማቸው መጥራትም ይቻላል። ትልልቅ ኮቾች የተጫወትኩበት ቲም ትንሽ ይሁን ትልቅ ያየኝ ኮች ሳያናግረኝ አልፈም። ያናግረኛል፣ ያስፈርመኝ።
ሲያልቅ ግን ግቡ አይመጣም። በቃ ስጮት ያየኝ ኮች በሙሉ ዝም አይልም። ለምን ራሴ እጠብቃለሁ፣ ትሬኒንግ በደንብ እሰራለሁ፣ ፐርፎርም አደርጋለሁ። ከዛ በኋላ ግን ነገሩ መስመር ላይ ሲል ፍጻሜው አያገኝም። ራሱ በደወለው ኮች ይጠፋል። ይህንን እስከምን ጋር እናያይዘው? ያው እንደዚህ አሁን ባለው ነገር አሁን ያለው ይሄ ነው እየከበደው። ቅድም የግሮይን የብሽሽቱ ጉዳት ከባድ ስፕሪቱ ጋር እኔም ጋር ደርሶብኛል፣ የገፈቱ ቀማሽ ነኝ፣ በጸሎት አሸነፍኩት እንጂ እዚህ 7ኛ ፖድካስት ላይ የሚነገረው ነገር እውነት ነው ብለ ማረጋገጫ ሰጠኝ። ከዛ በኋላ ደግሞ አንድ ከስተመር በስራን መስለው ቢባል ያንተን ስራ አንድ ከስተመር መጥቶ ያወራል፣ ልገዛ ነው ምናምን ብሎ ሂሳብ ይወስዳል፣ በቃ ጫንልኝ ምናምን ብሎ መጨረሻ ላይ አይትችዋለሁ እንደማለት ነው አይደለ? አሰልጣኞቹ እንደዛ ነው የሚሉ። ይህስ ጉዳይ እናት መንፈሳዊ ሰው ስለሆኑ ዙሪያ ሁሉ በመንፈሳዊ ሰዎች የተከበበ ስለሆነ ከባድ ስፕሪት ጋር ሊገናኝ ይችላል። ያው ሊገናኝ ይችላል። እነሱ እንደሚሉት ነው። እነሱ እንደሚሉት አለ ትግሉ፣ ውጊያው አለ ከነሱ ጋር። አሁን ለምሳሌ ያኛው ጸሎት ከተደረገ በኋላ ምን ላይ ነው የደረስነው? ቤተሰብ በሙሉ ኳስ አቆም የሚል ነገር ነው። ለምን እኔ ከጅምሩም ኳስ እንዲጫወትም ቤተሰብም ፍላጎትም አልነበረው። እንደነገርኩ ወንድሞቼ በጣም ዶክተሮች አሉ፣ ቴሌ ማኔጀሮች አሉ፣ ኢንጂነሮች አሉ። በጣም የተማሩ ናቸው፣ የተከበሩ ናቸው። አካዳሚካሊ ጥሩ ቤተሰብ ነው ያለ ማለት በደንብ የተማሩ ናቸው። በትምህርት ቤት ውጤታቸውን በጣም ቶፕ ነው። ፖለቲከኛም እንዳለ ሰምቻለሁ። ፖለቲከኛ አለ ፖለቲካ ውስጥ ገንቤላ ውስጥ ያለም አለ። በትልቅ ደረጃ ውጤት ነው የገቡት። እኔ ብቻ ነኝ ኳስ የተጫወት። ኳስም በደንብ ተጫዋቾች ይችላሉ መጫወት፣ በደንብ አቅም አላቸው። ግን ፋሽናቸው አይደለም። በቃ እኔ ፋሽኔ ስለሆንኩ ኳስ ነው የተጫወትኩት። ኢቨን ስቲል ናው ከያኔ ከጉዳቱ ጀምሮ ኳስ አቆም የሚል ሀሳብ ነው ያላቸው። እኔ ደግሞ አቅሙ በደንብ ስላለኝ ስለማቅ ትንሽ ቲም ሲጫወት ትልቅ ቲም ሲጫወት ሰዎችም ያገኛቸው ሰዎች ስላሉ የአቅሜ ደረጃም አሁን ያኔ ልምድ የለኝም፣ አሁን ልምድ አግኝቻለሁ። ምን ያህል ደረጃ እንዳለው ስለማቅ አንድ ቀን እድሉ አግኝቼ ከዛ የተሻለ እንደማሳይ ሀሳብ ስላለኝ ነው የምሞክረው እንጂ ቤተሰብ በሙሉ ወደ ኳሱ ወደ ማቆም ድምዳሜ ነው። አንድ ዶክተር ወንድም የራሱ ክሊኒክ ያለው አብረኝ ስራ ሁሉ ይለኛል። እኔም የተማርኩ ሰውም ስለሆነ በጤናው ዘርፍ ዲግሪ ስላለ ሁሉ ይለኛል። ሁሉ ከጉዳቱ በኋላ ኳስ አቁም የሚለው ጫና የመጣው ከጉዳቱ ከመጫወት በፊትም ነበር። ያኔ ልጅ እያለ ወደ ትምህርቱ አዘንብል ነው። በኋላ ላይ ከጉዳቱ በኋላ ይሄ ኳስ ይቅርብ የሚሉት ለደህንነት አስበው ነው። በደንብ ይመስለኛል። ከዚህ ከመንፈሳዊ ጋር አገናኝተውት ነው። በደንብ ቤተሰቦቹ ያላቸው ሀሳባውን በዚህ ሰዓት እንዳቆም ነው። እኔ ደግሞ አቅሜ እያለ የማቆም ሀሳብ የለኝም። ገና ከዚህ በኋላ ቶክ ጀምስን ራሱ ቶክ ጀምስ ሲስለው በፕሪሚየር ሊግ ደረጃ በትልቅ ደረጃ መጫወት ፈልጋለህ? ከዚህ በኋላ እድሉ ባገኝ በደንብ እጫወታለሁ። በደንብ ለምን አቅሙ አለኝ። አሁንም ተስፋ አልቆረጥክም? መመለስ እንደምትችል ታውቀዋለህ? በደንብ ለምን በማድረጋቸው ጌሞች ሰፈርም ይሁን ክለብም ይሁን ማገኛቸው ፊድባኮች በደንብ ያሳዩኛል ያለሁበት ፐርፎርመንስ። እኔ ቶክ ዛሬ ፐርፎርመንስ ሞቷል ወይ ራሴ ሞቷል ብሎ ከተሰማኝ ዛሬ አቆማለሁ። ግን ውስጥ ስቲል የሚነግርህ ቶክ በቶፕ ሌቭል መጫወት ይችላል እና ማሳየው ፐርፎርመንስ ሲጫወት የሚያሰለጥኑኝ ኮቾችን በሙሉ በትንሽ ደረጃም በትልቅ ደረጃ የሚሰጡኝ ፊድባኮች ስላሉ ኮመንቶች ስላሉ ምንም እንትን። ለመጨረሻ ጊዜ የተጫወትከው በክለብ ደረጃ መቼ ነው? ቢሾፍቱ ነው የተጫወትኩት። ቢሾፍቱ አውቶሞቲቭ መቼ ማለት ነው? ከአንድ ዓመት በፊት። ከአንድ ዓመት በፊት አስራት አባተ የቀድሞ የአሰልጣኙ ውበቱ አባተ ምክትል ማለት ነው፣ አሁን በሀገር አሜሪካ የሚገኘው። ስለዚህ እንን ፖድካስት የሚከታተሉ አሰልጣኞች ካሉ ቶክ ጀምስ አሁንም አለው ነው። ትልቁ ነገር ምንድን ነው? እኔ አሁን እንዳልኩ ስጫወት ወይ የሆነ ነገር ያናግሩኛል ኮቾቹ። ፍጻሜ ግን አይደርስም። ሳናግራቸው ሙከራ እንኳን እንድል አይሰጡኝም። ሙከራ እንኳን አስሞክሩኝ ብል ሲላቸው አያስሞክሩኝም። ግን አቅሙ እንዳለኝ አውቀዋለሁ። ለምን እጫወታለሁ? የትም እጫወታለሁ። ሰፈር ክረምት ውድድሮች እጫወታለሁ። ትሬኒንግ ያው እንደምታየኝ ነው። ፊዚካሊ ስቲል እውነት ነው የሚታይ ነው ብቻ ነው። ያኔ ፍላት ነበረ፣ አሁን ትንሽ እንትን አደረከው እንጂ ያው ቶክ ነው። ፊዚካሊ ጥሩ ላይ ነው። ስለዚህ ራሴ እጠብቃለሁ፣ ትሬኒንግ እሰራለሁ። አቅሙ አብሮኝ አለ። ለምን ሰዎቹ ኮመንት አይ ቶክ ጨርሳል ከበደ ምናምን የሚሉ አሁን ሌሎች ሰዎች እታች ስትወርድ ታችኛው ሊግ ስትጫወት ያልቻልክ ነው የሚመስለው። ስላልቻልክ ግን አይደለም። እኔ አሁን ታችኛው ሊግ የወረድኩት አሳይቼ እንደመጣ ስለማቅ ነው። አሳይቼ ደግሞ እዛ ሊጉ ላይ ምድቡ ላይ የነበሩ ኮቾች አናግሮኛል። ያው ፍጻሜ ላይ አልደረሰም እንጂ አወርቶኛል።
ባሳየው አቅም። ከእድሜ አንጻርም ስንመለከተው ለኢትዮጵያ እግር ኳስ ገና ወጣት ነህ። ካልተሳሳትኩኝ እድሜያቸው ከሚታወቁ የሀገራችን ተጫዋቾች መካከል አንደኛው አንተ ነህ። አሁን ለምሳሌ 31 ዓመቴ ነው። 31 ዓመት ለኢትዮጵያ እግር ኳስ በጣም ገና ነህ። አሁን ያው እኛ ትልቁ ነገር ወዲያው ነው እኔ በተለይ ወዲያው ነው የታወቅኩት። ማለት አሁን ብዙ ታችኛው ሊግ አልተጫወትኩም። አንደር 17 ነው የመጣው። አንደር 17 ብሔራዊ ቡድን ተጫውቻለሁ። ዮስቲም በዛው ነው በፕሮሰስ ነው የመጣው። ፕሮጀክቶችም አንደር 13፣ አንደር 15፣ አንደር 17 ገንቤላ ወክዬም ተጫውቻለሁ። እያንዳንዱ የኤርሜርከን ተጫውተን የመጣው ተጫውቻለሁ። ገንቤላ ወክዬ ተጫውቻለሁ። አንደር 13 ተጫውቻለሁ። ገንቤላ ወክዬ አገር አቀፍ ነበረ ፕሮጀክቶች። 15 ተጫውቻለሁ። 17 ተጫውቻለሁ። ገንቤላ ወክዬ 17 የኢትዮጵያ ብሔራዊ ቡድን ተጫውቻለሁ። ቡና ዮስቲም ተጫውቻለሁ። ተስፋ ተጫውቻለሁ። ዋና ቲም ተጫውቻለሁ። ሌላ ክለብ ሳልጫወት የማሳረጊያ ጥያቄ ላይ ደረስኩኝ። ቶክ ጀምስ በኋላ ላይ ትንሽ ወደ ታችኛው ሊግ ወርደ ነበር ስትጫወት የነበረው። ገና በጠዋት ብትጀምርም ነገሮች ባሰብከው ልክ አልሄዱም። ከሚዲያው ስትጠፋ፣ ከስቴዲየም ስትጠፋ ያንተ ወዳጆች፣ ያንተ አድናቂዎች ሊጠይቁ የሚችሉት አንድ ጥያቄ ሊኖር ይችላል። በእግር ኳሱ ምን ያህል ተጠቅሟል? ለመኖር የሚሆን ነገር አለ ወይ? ምክንያቱም ገና ብዙ መጠቀም እያለብህ ግን ነገሮች ትንሽ የመንሸራተት ነገር ስለነበረ ማለት ነው። በእግር ኳሱ ምን ያህል ተጠቀምክ? የህይወት ጉዳይ፣ የኑሮ ደረጃ ምን ላይ ነው ያለው? እውነት ለመናገር ያው እንዳልኩ ቅድም ጥሩ ቤተሰብ ነው ያለኝ። ማለት ቤተሰቦቼ፣ ወንድሞቼ፣ ቤተሰቦቼ በሙሉ ባለቤቴ ቤተሰቦች በሙሉ በጣም ነው የማመሰግናቸው። ነገሮች በሙሉ የምናደርጋቸው በግል ሳይሆን በአንድ ላይ ነው። ያው ከልጅነታችን ጀምሮ እስካሁን ድረስ ማለት ነው። ያው እውነት ለመናገር ብጫወት እስካሁን ትልቅ ነገር ላገኝ እችላለሁ። ግን ያው ፈጣሪ ስላለኝ ያጣው ነገር የለም። ያው በኑሮ ደረጃም ጥሩ ኑሮ ነው የምኖረው። በጥሩ ደረጃ ኑሮ ነው የምኖረው። ያው እንዳልኩ ቅድም ሌሎች ስራዎች መስራትም የሚችልበት ሁኔታዎች አሉ። በእግር ኳስ ከፍተኛ ምን ያላገኘ? ያው ንግድ ባንክ ነው። ንግድ ባንክ አሪፍ ፊርማ የፈረምኩት ያኔ በሰዓቱ ንግድ ባንክ ነው የፈረምኩት። ከዛ ተጎዳው። በቃ በጉዳት ነገሮች እንትን አሉ። በቃ ማገገምበት ሰዓት ደግሞ ስመጣ ነገሮች መስመር ሊይዙልኝ አልቻሉም። ከጉዳት ካገገምኩ በኋላ ንግድ ባንክ ነው። ንግድ ባንክም ያው ኮች ጸጋይም በዚህ አጋጣሚ ይቅርታ ማለት ፈልጋለሁ። ማለት ትልቅ ድል ነው የሰጠኝ ንግድ ባንክ። በከፍተኛ እንትን ነው ያዘዋውሩኝ፣ ግን እንደፈለጉት ማገልገል አልቻልኩም። ቲሙ ከጉዳት ጋር የታገልኩ ስለነበር የአቅም ጉዳይ አይደለም፣ የጉዳት ጉዳይ ነው። ያው ሰው ላይ ረዳ ላያቅ ይችላል፣ ሰው ወርዷል ምናምን ሊል ይችላል፣ ግን በጣም በቃ ከጉዳት ጋር የታገልኩ ነበር። ንግድ ባንክ ትልቁ ከፍተኛ እንትን ያገኘው ንግድ ባንክ ነው። ከዛ በኋላ ነገሮች ጥሩ ስላልነበሩ ያን ያህል በእግር ኳሱ አልተጠቀምኩም። በመጨረሻም የምትለው ነገር ካለ በቆይታችን የነገር ቢነሳ እግር ኳሳዊ ጉዳይም ሊሆን ይችላል፣ ሌሎች ጉዳዮችም ካሉ የምትለው ነገር ካለ እድል ልስጥህ። አዎ ሁሉ ነገር አንስተናል ብዬ አስባለሁ። በመጀመሪያ ደረጃ ማቀርበው ምስጋና ነው ማቀርበው። ያው ሁሉ ነገር አንስተናል። ያው እውነታው ማውጣት የነበረባቸው ነገሮች እስካሁን ድረስ መልስ ያላገኙ ነገሮች ነበሩ። ዛሬ መልስ አግኝተዋል ብዬ አስባለሁ። በመጀመሪያ ልዑል እግዚአብሔር እጅግ በጣም አመሰግናለሁ። ያው እሱ ነው አባቴ፣ እዚህ ያደረሰኝ እሱ ነው። በሁለተኛ ደረጃ ቤተሰቦቼ፣ አባቴ እና እናቴ በጣም አመሰግናቸዋለሁ። እናቴ ይህ መንገድ ስላሳየኝ እየሄድኩ ያለበት መንገድ በእምነቴ ጠንካራ እንዲሆን ፈጣሪን ብቻ እንድከተል ስላደረገኝ እጅግ በጣም አመሰግነዋለሁ። አባቴም ብዙ መስዋዕትነት ከፍሏል፣ አሳድጎናል። እዚህ ስላደረሰኝ በጣም ነው የማመሰግነው። ወንድሞቼ ተምረዋል፣ ራሳቸው በደንብ ችለዋል። ሁሉ ነገር አንድ ላይ ነው የምናደርገው። እጅግ በጣም ነው የማመሰግናቸው። የተባረከ ወንድሞች ነው ያሉኝ። ባለቤቴ በጣም በቃ ቃላቶች የለኝም። ምን ማለት እንደሚችል አላውቅም። ለሷ እጅግ በጣም ያው ፈጣሪን ካመንከው ሁሉ ነገር ይሰጣል። ከፈጣሪ የተሰጠኝ ስጦታ ብዬ ነው የማስበው እና እጅግ በጣም አመሰግናለሁ። የእሷን ቤተሰቦችም እጅግ በጣም አመሰግናለሁ። ሰባተኛ ብሮድካስት በጣም እጅግ በጣም ከልብ ነው የማመሰግናቸው።
ይሄ ድል ስለሰጣችሁ የሁሉ ግልጽ እንዲወጣ ስላደረጋችሁት እጅግ በጣም ምስጋና አቀርባለሁ። ከጋምቤላ ኮከቦች መካከል አንዱ ትዝ ይለኛል እንደ ትናንትና የማስታውሰው ያንን ወርቃማ ማሊያ፣ ያንን ቢጫ ማሊያ፣ ያንን ቡኒ ማሊያ አድርገህ 1 ሜትር ከ98 የሚረዝመው በአየር ላይ ኳሶች የማይታማው ኳስን በመሬት ይዞ እንደፈለገው የሚጫወተው ቶካ አለ እያሉ ከቀኝ ጥላ ፎቅ የሚነሳው ዝማሬ ዛሬ ድረስ በጆሮ ይሰማኛል። ጋምቤላውያን በታላቅ ኩራት የሚጠሩ ስም ነው። እንደውም ዱክሬ እንደ ጋቶች ፓኖም በትልቅ የሚጠራ ተጫዋች ነው ቶክ ጀምስ። በእርግጠኝነት ነገ በተጫዋችነት አለፍ ሲል ደግሞ በአሰልጣኝነት እንደማይ ተስፋ አደርጋለሁ። መድኃኔዓለም ሞገስ ይሁን። ነገሮች እንዲሳኩልኝ ምኞቴ ነው። በቀጣይ እንደምንገናኝ ተስፋ አደርጋለሁ። እግር ኳሳዊ ነገሮችን በስፋት አነሳለሁ። ጊዜን ስለሰጠኸኝ በዚህ ልክ ሀሳቦችን ስላነሳን የእውነት በጣም ደስ ብሎኛል። እግዚአብሔር ያክብርልኝ፣ ክብረት ይስጥልኝ ብያለሁ። ቶክዬ ክብራትና ክብራን ይህ 7ኛ ፖድካስት ነው። እኔ ሱራፌል አሸናፊ፣ የዛሬ እንግዳዬ ደግሞ ያ ኮከብ የማል ተከላካይ ከጋምቤላ የተገኘው ኮከብ ቶክ ጀምስ ከረጅም ጊዜ በኋላ በካሜራ አይኖች ውስጥ ገብቶ 7ኛ ደርሶ እንዲያለ ቆይታ አድርገናል። ቶክን በእናንተ በ7ኛ ቤተሰቦች ስም ከልብ አድርጌ አመሰግናለሁ። ክብራትና ክብራን ቤተሰብነታችን እንዲበዛ 7ኛ ፖድካስትን ሰብስክራይብ፣ ላይክ እያደረጋችሁ እንድትቀጥሉ ይሁን እግዚአብሔር ቢፈቅድ። በቀጣይ ከሌላ እንግዳ ጋር እስክንገናኝ በያላችሁበት ጤና ይስጥልኝ። ቻው ቻው።